ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ። ይህ ሳምንታዊው አገልጋይ ዝግጅት ነው። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው ፕሮግራም የተለያዩ ተቋማትን የሥራ ኃላፊዎችን እዚህ ስቱዲዮ በመገኘት እኛ ለምናነሳቸው ጥያቄዎችና እናንተ አድማጭ ተመልካቾች ለምታደርሷቸው ጥያቄና መልእክቶች የሥራ ኃላፊዎች ምላሽና ማብራሪያ የሚሰጡበት ፕሮግራም ነው። ሰዓታችንን ጠብቀን ተገናኝተናል። ዛሬ መገኛችን የካ ክፍለ ከተማ ላይ ይሆናል። የካ ክፍለ ከተማ በማህበራዊ በኢኮኖሚ የክፍለ ከተማውን ነዋሪ ለማገልገል ምን ስራዎች ሰሩ፣ ምንስ ጉድለቶች ነበሩባቸው የሚለውን ዛሬ ገባ ብሎ አገልጋይ ይፈትሻል። የክፍለ ከተማውን ዋና ስራ አስፈጻሚ አቶ ፍጹም ኃይሌ ከኛ ጋር ምሽቱን ያሳልፋሉ። አብራችሁ እንድትሆኑ ጋብዛችኋለን። አቶ ፍጹም እንኳን ደህና መጡ። እንኳን ደህና ቆይ። ከልብ ነው። ዛሬ ዝግጁ ኖት? ዝግጁ ነን። መልካም። አቶ ፍጹም ከኛ ጋር ምሽቱን ያሳልፋሉ። ውድ ተመልካቾቻችን እንደተለመደው የካ ክፍለ ከተማ ምን አይነት ማህበራዊና ኢኮኖሚያዊ ገጽታ አላት፣ የክፍለ ከተማው አስተዳደር ምን መልኮች ነው ያለው የሚለውን ደግሞ እንመልከትና በቀጥታ ወደ ውይይታችን ነው የምናልፈው። የካ ክፍለ ከተማ ለመሆኑ ምን ተግባራትን ሲያከናውን ቀርቧል፣ ምንስ ውጤቶች አግኝቷል የሚለውን በተወሰነ መልኩ እንመልከትም። እንግዲህ የካ ክፍለ ከተማ አስተዳደር መግለጫዎቹን ስንመለከት የክፍለ ከተማው አስተዳደር በአዲስ አበባ ከተማ አስተዳደር ከሚገኙ 11 ክፍለ ከተማዎች አንዱ ነው። ወደ 700 ሺህ የሚጠጉ ዜጎች የሚኖሩበት አካባቢ ነው። 12 ወረዳዎች አሉት። እንግዲህ የክፍለ ከተማው አስተዳደር ከማዕከል እስከ ወረዳ ድረስ የተደራጀና የተቀናጀ ነው። በቴክኖሎጂ የተደገፈ ቀልጣፋና ፍትሃዊ አገልግሎት ለመስጠትም እየሰራ ነው የሚገኘው። እንግዲህ የካ ክፍለ ከተማ እንደሚታወቀው የእንጦጦን ተራራ ተደግፎ የካ ተራሮችን ተደግፎ የቆመ ክፍለ ከተማ ነው። ነፋሻ ነው። የአዲስ አበባ ከተማ ትንፋሽ ወይም ሳምባ የሆነ አካባቢ ነው። እንደሚታወቀው ደግሞ ታሪካዊ ቅርሶችን የያዘ ብሎም በወንዝ ዳርቻ ልማት ትልቁ ግዙፉ የጫካ ፕሮጀክት ሌሎች የኮሪደርና መሰል ልማቶች በስፋት የሚታዩበት ክፍለ ከተማ ነው። በምስል ላይ እንደምንመለከተው በርካታ ማህበራዊ ልማት የያዙ ተቋማትም በግንባታ ላይ ነው የሚገኙት። የክፍለ ከተማው መልክዓ ምድራዊ አቀማመጥ በከተማው ከፍታ ላይ የሚገኝ ቀደም ብዬ እንዳነሳው ተራራማ ስፍራ፣ ትላልቅ ፕሮጀክቶች፣ ትላልቅ ማህበራዊ አገልግሎት የሚሰጡ አጠቃላይ ገበያዎችን ጨምሮም የጤና ተቋማት፣ ሆስፒታሎች፣ ሞሎች፣ ሆቴሎች የሚገኙበት አካባቢ ነው። የካ ክፍለ ከተማ አስተዳደር በ2018 በጀት ዓመት ደግሞ የሰራቸው ዋና ተግባራትን እንመለከት እስኪ። እንግዲህ በመንግስትና በግሉ ዘርፍ በግማሽ በጀት ዓመቱ የተለያዩ የሰው ተኮር ፕሮጀክቶችን አቅርበው ፈጽም የቆዩና የከረሙ ችግሮች በመፍታት የነዋሪውን ጥያቄ ፈጣንና ቀልጣፋ ምላሽ እንዲያገኙ ጥረቶች ሲያደርግ ቆይቷል። ምን ውጤት ታገኘ? በተለይ ከተማ አስተዳደሩ በዋናነት አገልግሎት ወይም የሚሰጡት ተግባራት ሰው ተኮር ናቸው ይላል። የሰውነት ተኮር መገለጫቸውስ ምንድን ነው የሚለውን የካ ላይ በተወሰነ መልኩ እንመልከት። እንግዲህ አስተዳደሩ 6 ወራት የነዋሪዎች ሁለንተናዊ ተጠቃሚነት የሚያረጋግጡ 18 ፕሮጀክቶችን ነድፎ ወደ ተግባር በመግባት ግንባታውን በፍጥነትና በጥራት እያጠናቀቀ የሚገኘው ሲሆን ከባለፈው ዓመት ተላልፎ የመጡ 6 ትላልቅ ፕሮጀክቶችም በዚህ ዓመት ግንባታቸው የተጠናቀቀ ለአገልግሎትም ክፍት እየሆኑ ነው የሚገኙት። በሰው ተኮር ተግባራት ቀደም ብዬ እንዳነሳሁት 419 ዝቅተኛ ገቢ ያላቸው የከተማችን ነዋሪዎች የክፍለ ከተማው ነዋሪዎች ቤቶች በጎ ፈቃድ ባለሀብቶች በማስተባበር ሙሉ ለሙሉ ግንባታቸው ተጠናቆ ለተጠቃሚዎች እንዲተላለፍ ተደርገዋል። የነዋሪውን መሰረታዊ የሆነ የቤት ጥያቄ ችግር ለመፍታትም ከ110 በላይ አቅመ ደካሞች አባወራዎችና ማዋራዎችን ተጠቃሚ ያደረገ በፈረንሳይ አካባቢ የጂ+4 መንታ ህንፃና በሴቶች አደባባይ ዙሪያ ጂ+3 የቤት ግንባታ ፕሮጀክት በማጠናቀቅ ላይ ይገኛል። እንዲሁም በፈረንሳይ ኬላ አካባቢ የጂ+10 ህንፃ ግንባታ በከተማ ቤቶች አስተዳደር ቢሮና በቤቶች ኮርፖሬሽን ግንባታው እየተፋጠነ ይገኛል። አጠቃላይ ስንመለከት በትምህርት ወይም ማህበራዊ ልማት ዘርፍ ደግሞ ትምህርትን ዋናው የሰው ልጆች መለወጥ የሀገራችንም የከተማችንም እድገት መንስኤ ነው። ትምህርት በአእምሮ በአካል የዳበረ ዜጋ የሚፈጠርበት ለሀገረ መንግስት ቀጣይነትና ለኢኮኖሚውም እድገት ወሳኝ እንደመሆኑ መጠን በተለይ ብቁ ዜጋን ለማበረካት የሚያስችሉ በርካታ ከትምህርቱ አንጻር የትምህርት ቤት ስራዎችን የማጠናከር ስራዎች ተሰርተዋል። በተለይ የተማሪ ክፍል ጥምርታን ለመቅረፍ የሚያስችሉ በርካታ ስራዎች ተሰርተዋል። በጤናው ዘርፍም የአገልግሎት አሰጣጡን ለማቀላጠፍ የሚያስችሉ ጤና ጣቢያዎች በቴክኖሎጂ የተደገፈ የወረቀት አልባ አገልግሎት እንዲሰጡ ሰፋ ያሉ ስራዎች ተሰሩ ቆይተዋል። ተጨማሪ አዲስ የጂ+4 ህንፃ የፋርማሲ ግንባታ ማስጀመር የሚሰጡ አገልግሎትን ይበልጥ በጥራት እንዲከናወኑ ግንባታቸው የሚያፋጥን ስራዎችም እየተሰሩ ነው የሚገኙት። ሌላው ስንመለከት የካ ክፍለ ከተማን ከክፍለ ከተማ እስከ ወረዳ በአገልግሎት አሰጣጥ ላይ የሚነሱ ችግሮችን ለመቅረፍ በአገልጋይና ተገልጋይ ያለውን ግንኙነት በዘመናዊ ቴክኖሎጂ የታገዘ ለማድረግ አዳዲስ ቴክኖሎጂዎችን ተግባራዊ ለማድረግ ጥረት ተደርጓል። በዚህም በርካታ የመልካም አስተዳደር ችግሮችን ለመፍታት መቻሉ ነው ሪፖርታቸውን አጠቃላይ ስራዎች የሚያሳየው። የቴክኖሎጂ ስራዎች ወደ ስራ መግባታቸው
የክፍለ ከተማው አስተዳደር አብዛኛው ተግባራት በቴክኖሎጂ የሚደገፉ እንዲሆን አድርጓቸዋል። ማንም ሰው ወደ ክፍለ ከተማው አስተዳደር ሲገባ በቀጥታ ከሰው ንክኪ በሆነ መልኩ አገልግሎቱን ማግኘት የሚችል እድሎችም እየተመቻቹ መምጣታቸውን ተሞክሮ እየተወሰደባቸው እንዳሉ ማየት ይችላል። እንግዲህ እኛም በተገኘንበት ወቅት ላይ አስገራሚ ብዬ በዚህም እንዲቀርብ የፈለኩት አንደኛው ነጥብ በተለይ የህፃናትን ምቹ ከተማ የማድረግ የክብርት ከንቲባ ወይዘሮ አዳነች አቤቤ የራሳቸው ኢኒሺቲቭ እንደሆነ ይታወቃል። በተለይ አዲስ አበባን ምርጧን ህፃናትን ለማሳደግ የሚቻልባት ከተማ እናደርጋታለን የሚል ቸው ኢኒሺቲቭ ነው። በአፍሪካም ደረጃ በዓለም አቀፍ ደረጃ እውቅነት ያገኙበት የመጡት ጉዳይ ነው። የካ ክፍለ ከተማ ግን በክፍለ ከተማው አስተዳደር የሰራተኞችን የህፃናት ማቆያ በሞዴልነት ሊጠቀስ የሚችል በርካታ ስራዎች የተሰሩበትና ማንኛውም የከተማችን ነዋሪ ብሎም በአስተዳደሩ ተሞክሮ ሊወስድ የሚችል አካል ቢገኝ መልካም ተሞክሮ የሚያገኝበት እጅግ ዘመናዊ ሆኖ ተመልክተነዋል። በርካታ ማህበረሰብ አቀፍ የህፃናት ማዋያ ማዕከላትን በክፍለ ከተማው ተደራጅተው በጠበቀ መንገድ ደረጃቸውን በጠበቀ መልኩ ተሰርተው በማጠናቀቅ ወደ ስራ እንዲገቡ ተደርጓል። በዚህም ለወላጆች እፎይታ፣ ለቤተሰቦች ህፃናት በምቹ ሁኔታ ማደግ የሚችሉበትን እድሎች ተፈጥረዋል። እንግዲህ ከተማዋን ተጨማሪ ውበት የሚያላብስ የወንዝ ዳርቻ ልማት በስፋት እየተሰራ ነው የሚገኘው። በቅርቡም ወደ ተጨማሪ የወንዝ ዳርቻ ስራዎችን ለመተግበር የሚያስችሉ እንቅስቃሴዎች በክፍለ ከተማው እየተሰሩ ነው የሚገኘው። ክፍለ ከተማው የተለያዩ ማንነት ያላቸው ብሔር ብሔረሰቦችና ህዝቦች ተዋደው ተቻችለው በአንድነትና በጋራ የሚኖሩበት አካባቢ ነው። ከከተማው እድገትና ማህበራዊና ኢኮኖሚያዊ ለውጥ አንጻር ክፍለ ከተማው እየተለወጠ ነው። አስተዳደሩም በተለይ በአገልግሎት አሰጣጥ ላይ ከቀን ወደ ቀን አዳዲስ ለውጦች በማስመዝገብ የሚገኝ ክፍለ ከተማ ነው። እንግዲህ ከአስተዳደሩ ጋር ለመስራት የሚፈልጉ ባለሙያዎች ተቀብሎ ለማስተናገድ በሩን ክፍት አድርጎ እየሰራ እንደሆነም መረጃዎችን መመልከት ችለናል። የካ ክፍለ ከተማ ከሞላ ጎደል ይህንን ይመስላል። ካፍታ ቆይታ በኋላ ስንመለስ አገልግሎት አሰጣጡ ምን ይመስላል? በተለይ ካነሳናቸው የልማት ስራዎች ባሻገር በእያንዳንዱ ባለሙያና በአስተዳደር ውስጥ የሚገኙ ፈጻሚዎች ሰውን ተቀብሎ ከማስተናገድ አንጻር ተቋሙ የሚፈለገውን አገልግሎት መስጠት አንጻር ያሉበትን ቁመና ደግሞ ገባ ብለን እንፈትሻለን። አብራችሁን ቆዩ። ካፍታ ቆይታ በኋላ እንመለሳለን። ወደ ተመልካቾቻችን ተመልሰን ተገናኝተናል። በቀጥታ ወደ ውይይታችን ነው የምናልፈው። አቶ ፍጹም ረሱን መጣም በድጋሚ እንዴት አመሹ እያልኩ ወደ መጀመሪያው የመነሻ ጥያቄ ነው የምሄደው። እንግዲህ በክፍለ ከተማው አስተዳደሩ በርካታ ስራዎች ሲሰሩ ነበር። ቀደም ሲል በዝርዝር የተወሰኑ አንሳች ሞክሬያለሁ። የከተማውን አስተዳደር ከሰራቸው ስራዎች በዋናነት የሚጠቀሰው የከተማውን ስታንዳርድ ማስጠበቅ በርካታ ስራዎች ሲሰሩ ቆይቷልና አካባቢ መልሶ ማልማት ብሎም ደግሞ የክፍለ ከተማውን ነባር ገጽታ ከመቀየር አንጻር የተሰሩ ስራዎች ምን ውጤት ተገኘባቸው? የካ ከዚህ አንጻር በምን ቁመና ላይ ይገኛል የሚለው የመነሻ ጥያቄ ላድርገው። አመሰግናለሁ አላዛር። አንተም በመግቢያ ላይ ቅድም በመግለጫ ላይ እንዳነሳው የካ ክፍለ ከተማን የብልጽግና ከፍታ ማሳያ የምትሆን ሞዴል ክፍለ ከተማ ለማድረግ የሚያስችል ራዕይ ሰንቀን ስራዎች እየሰራን ያለ ነው። ቅድም በመግለጫ የተካተቱ ዋና ዋና ነጥቦች እንደተጠበቁ ሆነው የካን የብልጽግና ከፍታ ማሳያ ክፍለ ከተማ እናደርጋለን ስንል አገልግሎት አሰጣጡን ፍጹም ፈጣን ቀልጣፋና በተለይ በቴክኖሎጂ የታገዘ አገልግሎት የሚሰጥባት ነዋሪዎቿ ንጹህና ውብ አካባቢ ላይ የሚኖሩባት ከምንም በላይ ደግሞ አስተዳደሩ በሚሰራቸው መንግስት በሚሰራቸው የልማትና የመልካም አስተዳደር ስራዎች ፍትሃዊ ተጠቃሚነት የተረጋገጠባት ክፍለ ከተማ ለማድረግ ራዕይ ተልመን ወደ ስራ ገብተናል። ከምንም በላይ ወደ ልማት ከመሄዳችን በፊት ስለ አገልግሎት አሰጣጥ ከማውራታችን በፊት ሰላም ይቀድማል። ለሰላም ቅድሚያ ሰጥተን የካን ፍጹም ሰላማዊ ክፍለ ከተማ ለማድረግ ህዝቡን የሰላም ባለቤት ለማድረግ ሰፋፊ ስራዎች፣ የህዝብ ኮንፈረንስ ውይይቶች የመሳሰሉት ስናደርግ ቆይተናል። በዚህም ህብረተሰቡን በማሳተፍ ከ20 ሺህ በላይ የሰላም ሰራዊቶችን በማደራጀት በየካ ክፍለ ከተማ ሰቡ የሰላም አየር እንዲተነፍስ በማድረግ ህዝቡን ተሳታፊ ለማድረግ ሰፋፊ ስራዎች ስንሰራ ቆይተናል። በዚህም በየካ ክፍለ ከተማ የአደባባይ በዓላት፣ ህዝባዊ በዓላት በፍጹም ወንድማማችነት እህትማማችነት እሴት እንዲከበሩ በማድረግ ረቀት የተሰራው ስራ በጣም ከፍተኛ ነው ብለን ነው የምንወስደው። ይሄን ከጸጥታ መዋቅሩ ጋር በመቀናጀት መደበኛ የጸጥታ መዋቅሩ ከሰላም ሰራዊቱ ጋር በመቀናጀት የካን የሰላም ባለቤት ለማድረግና ለሌሎች የልማትና የመልካም አስተዳደር ስራዎቻችን እንደዚሁም ደግሞ አገልግሎት አሰጣጡን ለማቀላጠፍ መደላድል ፈጥረን ነው ወደ ስራ የገባ ነው። ከዛ ባሻገር ስለ አገልግሎት ስናወራ በሁለቱ መካከል በአገልጋይና በተገልጋይ መካከል የሚኖረውን መስተጋብር የተሳለጠ ለማድረግ
የክፍለ ከተማው ሰራተኞች ፈጻሚዎች ምቹ የስራ አካባቢ እንዲፈጠርላቸው ሰፋፊ ስራዎች ሰርተናል። ምክንያቱም የተሟላ አገልግሎት መስጠት የሚችለው ፈጻሚ እሱ በተመቻቸ ኢንቫይሮንመንት ውስጥ ሲሰራ ነው። ቅድም አንተም ስታነሳ እንደነበረው ደረጃውን የጠበቀ ሴት ሰራተኞቻችን ህጻኖቶቻቸውን አምጥተው አስቀምጠው ወደ ስራ የሚመለሱበትና በተረጋጋ መንፈስ የሚሰሩበት ኢንቫይሮንመንት፣ የሰራተኞች ካፍቴሪያ፣ መሰረታዊ ፍጆታ ለመግዛት በሚል ሰበብ ከግቢ ወጥተው አላግባብ ጊዜ እንዳይባክን የመሰረታዊ ፍጆታ ሱቆች የመሳሰሉ በማዘጋጀት ወደ ስራ ለመግባት ጥረት ተደርጓል። ይሄ በአገልጋይ በኩል ያየነው ነው። በተገልጋይ በኩል ደግሞ ምቹ የስራ አካባቢው ለተገልጋይ የሚረዳ እንደተጠበቀ ሆኖ አገልግሎቶችን በቴክኖሎጂ ለማስደገፍ ሰፋፊ ስራዎች ሰርተናል። መሰረታዊ የሚባሉ የኢቢሲ ስራዎችን በማዘመን ተደራሽ በማድረግ አካታች በማድረግ ሰፋፊ ስራዎች ሰርተናል። መሰረታዊ የሚባሉ አገልግሎቶች ደግሞ እና ዋና አገልግሎቶች በቴክኖሎጂ ታግዘው እንዲሰጡ እንደዚሁ ሰፋፊ ስራዎች ሰርተናል። ከዛ ባሻገር ደግሞ በአገልግሎቱ አሰጣጥ ሂደት ውስጥ የሚታዩ ቅሬታ፣ ብልሹ አሰራሮች ካሉ ደግሞ እንደዚሁ በተመሳሳይ መልኩ በቴክኖሎጂ አገልግሎቱ የሚሰጥበትን ምቹ ሁኔታ ፈጥረን አገልግሎቱ ከምንጊዜውም በላይ ህብረተሰቡ የሚያነሳቸው ምሬቶች እንዳይኖሩ ለማድረግ ሰፋፊ ስራዎች እየሰራን እንገኛለን። መልካም ውድ ተመልካቾቻችን ተከታተላችሁት የምትገኙት ሳምንታዊው አገልጋይ ዝግጅታችን ነው። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ በቀጥታ ስርጭት ወደ እናንተ የሚያደርሰው ፕሮግራማችን እንደቀጠለ ነው። የስልክ መስመሮቻችን እናንተ ለማስተናገድ ዝግጁ ናቸው። ሀሎ ካላችሁን ስልጠተ መሳሪያው ላይ የተቀመጡ ባለሙያዎች ታገኛላችሁ፣ ከኔ ጋር ያገናኛችኋል። ደውሉ። አቶ ፍጹም ኃይሌ ዛሬ ለእናንተ ምላሽና ማብራሪያ እንዲሰጡ አብረውን ተገኝተዋል። ወደ ሌሎች ጥያቄዎች ልለፍ። አቶ ፍጹም እንግዲህ የሰው ተኮር የልማት ፕሮጀክቶች በመተግበር ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ተጠቃሚ የማድረግ ስራዎች ቀደም ሲልም እኔ በስላይድ ሳቀርብ አንስቼዋለሁና ጠንከር አድርገን ብንሄድበት መልካም ይመስለኛል። በተለይ በፈረንሳይ አካባቢ የተሰሩ ቤቶችን በርካቶችን እፎይታ የሰጠነው የአቅመ ደካሞችን ጎዳና ላይ የነበሩ ምንም ገቢ የሌላቸውን ዜጎች ታሳቢ ያደረገ ስራዎች እንደነበሩ መመልከት ችለናልና በተለይ የሰው ተኮር የልማት ፕሮጀክቶች የሰውን ማህበራዊ ህይወት የሚለውጡ ኑሮን በማሻሻል አንጻር ክፍለ ከተማው ላይ ምን ውጤት ተገኙ? እንደኛ ከደረስንባቸው ባሻገር መንግስትም በዓላማ ደረጃ ሰው ተኮር ስርዓት ነው መከተለው እንደሚል ይታወቃልና በክፍለ ከተማው የሰው ተኮር ስራዎች ምን ውጤት አስገኙ? አመሰግናለሁ አላዛር። በድጋሚ በዚህ ጉዳይ ላይ የተወሰኑ ነጥቦች ለማንሳት ያህል እንግዲህ በክፍለ ከተማ አስተዳደሩ በተለይ በከተማ አስተዳደሩም የለውጡ መንግስት እጅግ ከሚያምንባቸው ተግባራት አንዱ የሰው ተኮር ልማቶች ናቸው። የሰው ተኮር ልማቶች መነሻ ሀሳብ ኢትዮጵያዊ መረዳዳት፣ መደጋገፍ ትምህርቶች ናቸው። እነዚህ ባህሎች እንዲዳብሩ በማድረግ ረገድ ደግሞ ገዢው መንግስት እና የለውጡ መንግስት ሰፋፊ ስራዎች ሲሰራ መስተጋብሩ እንዲጠብቅ ለማድረግ የተለያዩ አማራጮችን በማቅረብ ስራውን ተቋማዊ በማድረግ ለመስራት ጥረት እየተደረገ ይገኛል። ይሄ አብሮነትን፣ አንድነትን፣ መተሳሰብ እንዲዳብር በማድረግ ረገድ ሰፊ ርቀት የተካሄደበት ነው። ከዚህ አንጻር እርስ በርስ ሰው የሚደጋገፍባቸው የማዕድ ማጋራት ብለን የምናነሳቸው ዜጎች በበዓላት እና በሌሎች ኩነቶች ውስጥ የሚደጋገፉበት ስርዓት በመፍጠር በድግግሞሽ ባለፉት 6 ወራት ከ429 ሺህ በላይ የሚሆኑ ዜጎች የማዕድ ማጋራት ተጠቃሚ እንዲሆኑ ለማድረግ ተሰርቷል። የሀገር ባለውለታዎች፣ አቅመ ደካሞች ቤቶችን በመጠገን ረገድ በአካባቢያችን ያሉ ባለሀብቶችን፣ ባለጸጋዎችና ባለሀብቶችን ልበቀና ተቋማትን በማስተባበር 419 የሚደርሱ ቤቶችን ሙሉ ለሙሉ አፍርሰን የበርካታ ደካሞችን እንባ ማበስ የቻልንበት 6 ወር ነው ያሳለፍነው። ከዛ ባሻገር ደግሞ ዝቅተኛና የጎሰቆሉ አካባቢዎችን በተለይ ደግሞ ሰፊ የቀበሌ ይዞታ ይዘው ነገር ግን ጥቂት ቤቶች ግን ደግሞ በተጎሳቆለ በኩል ያሉትን በመለየትና ከነዋሪዎቹ ጋር በመተማመን እዛው ቦታቸው ላይ አካባቢውን በማጽዳት ካሳንቺስ አካባቢ ወረዳ 6 ተብሎ በቀድሞ በሚጠራው አካባቢ 2 G+3 ቤቶችን 25 አባወራዎችን ማስተናገድ የሚችል እንደዚሁም ደግሞ በፈረንሳይ አካባቢ እንደምታውቀው ለኑሮ ምቹ ያልሆነ የብዙ አቅመ ደካማ ነዋሪዎች ያሉበት አካባቢ ነው። 2 መንትያ G+4ዎች በአቅመ ደካሞች ባለሀብቶችን በማስተባበር እየሰራን ያለንበት ነው። እንደዚሁም ደግሞ ተቋማትን በማስተባበር ከከተማው ቤቶች አስተዳደር ጋር ባለድርሻ አካላትን በማስተባበር ደግሞ የG+10 ግንባታ ያስጀመርንበት ነው። ቀደም ሲል የጠቀስኳቸው ሁለቱ ግንባታቸው ኦልሞስት 95% ተጠናቆ በሚቀጥሉት ጊዜያት ለተጠቃሚዎች ለማስተላለፍ ዝግጅት እየተደረገበት ያለበት ነው። ቀደም ሲል አንተም ስታነሳ የነበረው የመንግስት ሰራተኞችን ዴኬር ወይም ደግሞ ህጻናት መቆያ እንደተጠበቀ ሆኖ ማህበረሰብ አቀፍ የህጻናት ማቆያዎች ቅድም ሲነሳ እንደነበረው ክብርት ከንቲባ አዲስ አበባችን ህጻናትን ለማሳደግ ምቹና ተመራጫ ከተማ ለማድረግ የያዙትን ራዕይ ከግብ ለማድረስ በአንድ በኩል ህጻናቱ
በአእምሮም በሰውነታቸውም ጠንካራ ሆነው እንዲያድጉ ለማድረግ በሌላ መልኩ ደግሞ አቅመ ደካማ የሆኑ ሴቶች ልጆቻችን የት እናርግ ብለው ሳይጨነቁ ወጥተው ስራ እንዲሰሩና በኢኮኖሚ ውስጥም ንቁ ተሳታፊ እንዲሆኑ በማድረግ ረገድ እነዚህ የማህበረሰብ አቀፍ ዴኬሮች 5 ተገንብተው ባለፉት 6 ወራት ወደ አገልግሎት የገባንበት ነው። ቅድም እንዳነሳሁት በአንድ በኩል ህጻናቱ በተረጋጋ ሁኔታ በአእምሮም በአካልም ጠንክረው እንዲያድጉ እድል ይፈጥራል። በሌላ በኩል ደግሞ እነዚህ የአቅመ ደካማ የህጻናት እናቶች ልጆቻቸውን እዛ አስቀምጠው ወደ ተጨማሪ ስራ ሄደው ስራ ፈጥረው ኢኮኖሚያቸውን ማሳደግ ይችላሉ። በሂደቱ ደግሞ ለሌሎች ወጣቶች የስራ እድል ይፈጥራል። እነዚህ ተቋማት ላይ ፓረንታል ኮች የሚባሉ ህፃናቱን የሚንከባከቡ ሴቶች ይቀጠራሉ። እነዚህ ሴቶች ደግሞ እግረ መንገዳቸውን ስራ የሚያገኙበት እድል የሚፈጥር አንዱ ከአንዱ ጋር ተያይዞ አብሮ መልማት የሚቻልበት ትልቅ ስራ እየተሰራ ያለበት ነው። ሌላው ተቋማዊ የሆነው የቀጠለው አንድ ቀን መመገብ የማይችሉ ዜጎችን በክፍለ ከተማችን 4 የምገባ ማዕከላት አሉ። በእነዚህ የምገባ ማዕከላት 900 የሚደርሱ ዜጎች በየቀኑ ምገባ ያደርጋሉ። ከነዛ ውስጥ ደግሞ አቅማቸው ለስራ የሚደርሱ ወይንም ደግሞ ከዛ ከመደገፍ የወጡ አካላትን ደግሞ በማደራጀት ወደ ስራ እንዲሄዱ በማድረግ ሌሎች ደግሞ እንደዚሁ በቀን መመገብ የማይችሉ ዜጎችን የመመገብና ሰብአዊነትን በራስ አቅም ድጋፍን በራስ አቅም የማድረጉ ስራ ተጠናክሮ እንዲቀጥል እየተሰራ ያለበት ሁኔታ ነው ያለው። መልካም። አቶ ፍጹም መስመር ላይ ስልክ ስላለ ስልክ እንቀበል። ሄሎ 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 ሄሎ። ጤና ይስጥልኝ። አብሮ ይስጥልን። ማን እንበል? ከየት ነው? መሰሉ ይርጳ እባላለሁ ከየካ ክፍለ ከተማ ወረዳ 3። መሰሉ አስተያየቱና ጥያቄዎት ምንድን ነው? እሺ አመሰግናለሁ። ያለኝ አስተያየት በተሰሩ ልማቶች እጅግ በጣም ጥሩ ነው የምናያቸው። በአካባቢያችን የተሰሩ በተለይ ከወንዝ ዳርቻ ጋር ተያይዞ ከዚህ በፊት ብዙ የቆሻሻ መከማቻ ወንዞች ጠርተዋል። ለህፃናት ምቹ ሁኔታ ተፈጥሯል። በርካታ የሚያስደስቱ ስራዎች አሉ። ስለዚህ እናመሰግናለን። መልካም። ነገር ግን ጥያቄ ያለኝ ይቀጥሉ። ጥያቄ ነው ያለኝ። እሺ። ያው ጊዜ ላለመውሰድ ነው። ያው የልማቱ ጉዳይ ተነግሮ አይቻልም። አንደኛ በእኛ ወረዳ ከፈረንሳይ ኤምባሲ መገንጠያ እስከ ቤላ የሚደርሰው ይሄ ትልቅ ፕሮጀክት ተሰርቶ የመንገድ ጥበት አለ። የመኪና መተላለፊያ የትራፊክ ችግር አለ ማለት ነው። ሁለተኛ ከጀርመን ኤምባሲ ከቀበና መገንጠያ አንስቶ እስከ ቤላ እንደዚሁ የመኪና መተላለፊያ አስፋልት ጥበት አለና የካ ላይ ያው ትልልቅ ፕሮጀክት እንደተሰራ እናውቃለን። በዋነኛው ትልቁ የጫካ ፕሮጀክት ሁሉ አለ። ነገር ግን ካለው ፕሮጀክት ጋር አንጻር ስናየው በርካታ ህዝብ የሚኖርበት አካባቢ ነው። ስለዚህ በመንግስት በኩል ወይም ደግሞ በክፍለ ከተማው ደረጃ ምን ታስቧል የሚል ሀሳብ ነው ያለኝ። ሁለተኛ ይቀጥሉ። ሌላው ከትራንስፖርት አኳያ አዎ የአዲስ አበባ አውቶቢስ ጠዋትና ማታ እንጂ ቀን ለማህበረሰቡ አገልግሎት እየሰጡ አይደለም። ይሄ ለማህበረሰቡ ቢስተካከል በህዝብ ዘንድ ብዙ ጥያቄ ስላለው ነው ያለኝ ጥያቄ ይሄ ነው። ስለደወሉ ከልብ እናመሰግናለን። አብሮን ይቆዩ። እሺ አመሰግናለሁ። መልካም። የእሳቸውን ጉዳይ ወደ ኋላ እንመለስበታለን። አቶ ፍጹም ወደ እርሶ ልመለስ። እንግዲህ የመንግስት አገልግሎት ተቋማትን ማሻሻል አንደኛው አስፈላጊ ጉዳይ መሆኑ ታምኖበት በተለይ በ2016 ዓ.ም ሰፊ የተቋማት ሪፎርም መካሄዱ ይታወቃል። ይህ እስከ ወረዳ የደረሰ ተቋማዊ ሪፎርሞች በክፍለ ከተማም በማዕከልም ደረጃ ሰፋፊ ስራዎች ሲሰሩ ነበር። እንደ ክፍለ ከተማ ያሉትን በተወሰነ መልኩ እናያቸው ጥሩ ነው ብዬ ስላሰብኩ ነው በጥቅሉ አንስተዋቸዋል። ነገር ግን በሲቪል ምዝገባ መሬት በግንባታ ፍቃድና በንግድ በኩል ያሉ ተግባራትን በተለይ በቴክኖሎጂ የተደገፉ እንዲሆኑ ለማድረግ የተሰሩ ስራዎች ሰርቪሱን በማሻሻል የተገልጋዩን አገልግሎት ፍላጎት ከማርካት አንጻር የካ በምን ቁመና ላይ የሚገኘው አመታዊ የዜጎች የእርካታ መጠን ወዴት እየሄደ ነው? አመሰግናለሁ። ይህን ጥያቄ በተመለከተ የተወሰኑ ሀሳቦች ለማንሳት ያህል ውድ ተመልካቾችም የክፍለ ከተማችን ነዋሪዎች እንደሚያውቁት በከተማችን አገልግሎቱን ለማዘመንና ለማሻሻል ሰፋፊ ስራዎች ነው እየተሰሩ ያሉት። ቤዚክ ወደ ተነሱት ተቋማት ከመመለሴ በፊት አንድ ሁለት ሀሳቦች የክፍለ ከተማን በተመለከተ መጨመር ፈልጋለሁ። ጥቅል አገልግሎቱን በተመለከተ ሰው ከፍትፍቱ ፊቱ እንደሚባለው ወደ ክፍለ ከተማችን ሲመጣ
ምን አገልግሎት ፈልገ ነው ኮሪደር ላይ እንኳን ቢሆን ግቢ ውስጥ እንኳን ቢሆን እንደዚህ አይነት ጥያቄዎች እንዳይነሱ ከየተቋማቱ ፎካል ፐርሰኖችን አሳይን በማድረግ ህብረተሰቡ በአንድም በሌላ መልኩ በመረጃ መጓደልም ይሁን በሌሎች ጉዳዮች እንዳይንገላታ ለማድረግ ሰፋፊ ስራዎች እየሰራን የገመገመን ስራውን ለመምራት ጥረት እያደረግን ያለ ነው። አሁን ስፔሲፊክ በተነሱ ተቋማት ደግሞ የከተማ አስተዳደሩ ባለፉት በሁለት ዙር የመጀመሪያ ዌቭ እና ሁለተኛ ዌቭ ብሎ የበሰራቸው ሪፎርሞች የተካተቱ ተቋማት ነው እንዳጋጣሚ የተነሱት። እነዚህ ተቋማት ህዝብም የሚመሰክርባቸው ፈጣንና ቀልጣፋ አገልግሎት የሚሰጣቸው ተቋማት መካከል አንዱ የሲቪክ ምዝገባና የነዋሪዎች አገልግሎት ነው። ይሄ አገልግሎት ባለፉት ዘመናት እንደሚታወቀው ሰፊ ነዋሪ ሮሮ የነበረበት እንግልት የነበረበት ለብልሹ አሰራር የተጋለጠ ተቋም ነበር። ነገር ግን ይሄ ተቋም በአሁኑ ሰዓት በሚሰጠው ፈጣን አገልግሎትም ይሁን ቴክኖሎጂዎችን ከጊዜ ወደ ጊዜ እያዘመነና ዘመኑ የደረሰበት ቴክኖሎጂ ላይ በማድረስ ረገድ ከፍተኛ ለውጥ እያሳየ ያለ ተቋም ነው። ነዋሪዎቻችን የሚፈልጓቸው የነዋሪዎች አገልግሎት፣ የመታወቂያ አገልግሎት፣ የልደት አገልግሎት፣ ሌሎች ተያያዥ አገልግሎቶችን በሚፈልጉት ፍጥነትና ጊዜ በተቀመጠው ስታንዳርድ መሰረት አገልግሎቱ መስጠት የተቻለበት ሁኔታ ነው ያለው። በተቀመጠው ስታንዳርድ የሚሰጥበት ከብልሹ አሰራር ጋር ተያይዞ የሚነሱ ኢሹዎች በከፍተኛ ሁኔታ እየቀነሱ የመጡበት ተቋም እንደሆነና በተለይ ደግሞ ይሄ ተቋም አሁን ከተማችን መሶብ አንድ ማዕከል ከሚሰጠው አገልግሎት ጋር ኢንተግሬት አድርጎ በሚሰጠው አገልግሎት ማን የት ምን ሰርቪስ አገኘ በምን ስታንዳርድ አገኘ የሚለውን በቀላሉ አይደንቲፋይ ያደረገ ያለ ተቋም የነዋሪዎች እርካታ ከ95% በላይ የሆነበት ተቋም እንደሆነ መረጃዎች ያሳያሉ። እዚህ አካባቢ የሚጎሉ ነገሮች ካሉ ደግሞ ነዋሪዎቻችን የሚሰጡንን ጥቆማ መነሻ በማድረግ አጥርተን ማስተካከያ እርምጃዎች እየወሰድን የምንገኝበት ሁኔታ እንዳለ ለማንሳት ነው። ከመሬት ጋር ተያይዞ እንደሚታወቀው ለረጅም ጊዜ ከመሬት ጋር ተያይዞ የሚነሳው ጉዳይ በጣም የተንከባለሉ ችግሮች የነበሩበት ፎርጅድ ካርታዎች የሚታተሙበት አገልግሎቱ ጥያቄ ምልክት የሚነሳበትና ከብልሹ አሰራር ጋር ተያይዞ ሰፋፊ ጉድለቶች ያሉበት ተቋም እንደነበር ይታወቃል። ቴክኖሎጂ ለምቶ ወደ ስራ ከገባ በኋላ በዋና ዋና ጉዳዮች አንደኛው ሴንትራሊ የሚተዳደር አንድ ወጥ የሆነ ቤዝ ማፕ በከተማችን እንዲኖር ማድረግ አስችሏል። ሁለተኛ ፎርጅዶች እና ንክኪዎች በከፍተኛ ሁኔታ እንዲቀንስ የማድረግ ስራ ተሰርቷል። ሁለተኛው አገልግሎቱ ከአንድ አገልጋይ ወደ የሚቀጥለው አገልጋይ ወይንም ደግሞ ከአንዱ ክፍል ወደ ሌላው ክፍል በሚሸጋገርበት ወቅት ችግር ወይም ዲፌክት ከተፈጠረ ማን እንደፈጠረው በቀላሉ አይደንቲፋይ አድርጎ እርምጃ ለመውሰድ የሚያስችል ስርዓት ተፈጥሯል። በዚህ ሂደት ውስጥ ደግሞ ተጠያቂ የሚሆኑ አካላትን ተጠያቂ ለማድረግ ከፍተኛ ሚና እየተጫወተ እንደሆነ ለማንሳት ነው። ከግንባታ ፍቃድ ጋር ተያይዞ አገልግሎቱ እንደሚታወቀው ወደ ክፍለ ከተማ የተሰበሰበ አገልግሎት ነው። በሪፎርሙ ይሄ አገልግሎት በቴክኖሎጂ በመሰጠቱ ምክንያት ሰዎች ባሉበት ሆነው ፍቃዳቸውን መውሰድ የሚችሉበት የግንባታ ፍቃድ ሰርቲፊኬታቸውን የሚወስዱበት አሰራር መዘርጋት ችሏል። በኦንላይን በመሰጠቱ ምክንያት አላስፈላጊ ደላላ ፎርጂዶችና ንክኪ ብልሹ አሰራሮች እንዲቀንሱ በማድረግም ረገድ ከፍተኛ ሚና ተጫውቷል። ከዛ ባሻገር ቅድም እንዳነሳሁት ልክ መሬት ላይ ባነሳሁት አግባብ አሁንም አገልግሎቱ ማን እንደሰጠ፣ እንዴት እንደተሰጠ፣ መቼ እንደተሰጠ በቀላሉ መለየት ስለሚቻል የሚፈጠሩ ብልሹ አሰራሮች ካሉ በቀላሉ ማረምና ማስተካከል ይቻላል። ከምንም በላይ ግን የተገልጋዩን ጊዜና ወጪ በመቀነስ ረገድ ከፍተኛ ሚና የተጫወተ አገልግሎት እየተሰጠ ያለበት ተቋም እንደሆነ ለማንሳት ነው። ከንግድ ጋር ተያይዞ የሚነሳው ተመሳሳይ ነው። በክፍለ ከተማ ደረጃ የንግድ ምዝገባና ፍቃድ አገልግሎት ኦንላይን ነው የሚሰጠው። ነዋሪዎቻችን በእጅ ስልካቸው አገልግሎቱን ማግኘት የሚችሉበት አሰራር ተፈጥሯል። ይሄ በመሆኑ ምክንያት ከዚህ ቀደም ነጋዴዎች ነዋሪዎቻችን ወደ ንግድ ስርዓቱ ለመግባት የነበረው ቢሮክራሲ በከፍተኛ ሁኔታ እንዲቀንስ የማድረግ ስራ ተሰርቷል። ቅድም በሌሎች ተቋማት ያነሷቸው ብልሹ አሰራሮችን በቀላሉ ለማግኘት ለዜጎች ቀልጣፋ አገልግሎት ለመስጠትና ጊዜያቸውን ለመቆጠብ ከፍተኛ ሁነኛ አማራጭ ሆኖ የመጣ ነው። ይሄ በሌሎች ተቋማትም እየሰፋ ያለበት ሁኔታ ነው ያለው። አገልግሎቶቹን በቴክኖሎጂ በማስኬዳችን አገልግሎቶችን በኦንላይን በማስኬዳችን የተገኙ ጥቅሞች እነዚህ ናቸው። ይሄ ብቻ ሳይሆን ደግሞ ፍጹም ስልክ ስላለ እንቀበልና በኋላ በሂደት ደግሞ ከስራ አንጻር በማነሳቸው ጉዳዮች ላይ ቀጣይ ምላሽ አብሮ ይሰጡኛል። ሄሎ አቤት። ጤና ይስጥልኝ። አላስተልኝ እንዴት ናችሁ? ኢትዮጵያዎች ይመስገን። ማን እንበል? እንዳው ፍቅሬ ምን ትባላለህ? ስለተማ ወረዳ ትርጉም ድምጾች የተሰማኝ አይደለም። ማን ያሉ ስሞትን? አቶ ፍቅሬ ወረዳ ትባላለህ? ቴካ ስለከተማ ወረዳ ትርጉም። አቶ ፍቅሬ ጥያቄና አስተያየት ካሉት መቀጠል ይችላሉ። አዎ አንደኛው ምክንያት የሚሰጠው በጣም የሚወዳው ታይም የምናከብረው ወጥ ምትል አቶ ፍቅሬ እባክዎት ላስቸግር፣ ያሉበት ቦታ ምቹ አይደለም። ወጣ ብለው ኔትወርክ ባለበት አካባቢ ያናግሩን። ድምጽ በደንብ ጥርት ብሎ የደረሰን አይደለም። እሺ
እሺ ያው ሩቅ አካባቢ ስላለ ነው። ይሰማል? አሁን ይሰማል? ይሰማል። ይቀጥሉ። እሺ አሁን የመጀመሪያ አስተያየቴን የምሰጠው በጣም የምናከብረውና የምንወደው በቅርብ ጊዜ ወደኛ የመጣው አቶ ፍጹም ኃይሌ የክፍለ ከተማችን ዋና ስራ አስፈጻሚ ነው። ይሄ ዋና ስራ አስፈጻሚ በመሰረቱ እኔ የካቲት ክፍለ ከተማ ድሮች ምክር ቤት የኮሚኒኬሽን ጉዳዮች ኃላፊ ነኝ። እንደገና ደግሞ የእርዳታ ችግሮች ምክር ቤት ኃላፊ ነኝ። እሺ ባሉን የእምነት ተቋማት ደግሞ የአንድ ቤተክርስቲያን የእምነት ተቋም ሰበካ ጉባኤ ነኝ። እሺ እና በዚህ መልኩ ችግሮች ያጋጥሙን ነበር እና ለብዙ ጊዜ ያሉ ችግሮች መጥቶ ስለፈታልን ስላስተካከለልን በወረዳችን የሚገኘው አቶ አደፋ የሚባል ከሱ ጋር ተባብሮ ፈተውልን ችግሮቻችንን የነበሩ የተደራጁ ችግሮች ፈተውልናልና እድሜና ጤና እንዲሰጥልን እንጠይቃለን። ከልብ አመሰግናለሁ። ወደ ጥያቄው ይለፉ። ወደ ጥያቄ የምገባው ምንድን ነው? ካራ ጋቢሳ የሚባል አካባቢ በወረዳ 11 እና ወረዳ 12 ታች የሚገኝ ነውና የመንገድ ችግር አለብን። የሽልቻ ነው መንገድ ሽልቻ ነውና እጥኔ እንዴት አደረክልኝ? እንዳው ግዛፍራማችን እስካሁን ታች ድረስ እየወረስ የሚሰጠው አመራር ፍጹም የኤርትራ ክፍለ ከተማ ህዝብ ፈቃደኛና ደስተኛ ስለሆነ ቀጣይ ድረስ ብለን እናመሰግናለን። ስልክዎ ጥርት ያለ አይደለም። ጥያቄዎትን ተቀብለናል። አብረውን ይቆዩ። እሺ አመሰግናለሁ። መልካም የደዋዮቹ ስልኮችን አስተናግዳለሁ። ወደ ሌሎች ጉዳዮች እንለፍ። መልካም ስራዎችና ተግባራትን በተመለከተ ሰፋ አድርገው አንስተዋል። እኔ ላንሳ ደግሞ በየካ ክፍለ ከተማ አስተዳደር ወረዳ 5 ነባር አርሶ አደሮች የሆኑ ከወረዳ ስራ አስፈጻሚ በደንብ እንዲይዙልኝ ይፈልጋለሁ። ከወረዳው ከተማ ግብርናና አርሶ አደር ልማት ጽሕፈት ቤት እንዲሁም ከአርሶ አደር ኮሚቴ ማረጋገጫ የተሰጣቸው ከ1964 ጀምሮ በዚሁ ቦታ ወረዳ 5 መንደር 11 የቤት ቁጥር 1864 ነዋሪ የሆኑት ወይዘሮ ጣይቱ ደምሴና አቶ ጥበበ ስላሴ አስፈላጊውን የሕግ መረጃ አቅርበው ባሉበት ሁኔታ በክፍለ ከተማው መሬት ልማት ጽሕፈት ቤት በኩል እንዲስተናገዱ አልተደረገም። ለምን የሚል ጥያቄ አለኝ። አመሰግናለሁ። ይህ ጥያቄ እኔ ወደ ስራ ከመጣው ማግስት አካባቢ ጥያቄው በእኛ አንድ ማዕከል አገልግሎት ጥያቄው ቀርቧል። በዝርዝር አውቀዋለሁ። እነ ጥበበ ስላሴና ጣይቱ ደምሴን በተመለከተ በ2014 በሚሰሩ የልማት ስራዎች ተነሺ ሆነው በወረዳው አማካኝነት በሰነድ አልባ እንዲስተናገዱ ሰነድ ተደራጅቶ መላኩን ወደኋላ የሚያሳዩ ሰነዶች ያሳያሉ። በዚህ መሰረት መብት ለመፍጠር የመሬት አስተዳደር የክፍለ ከተማው በሚንቀሳቀስበት ወቅት የባለቤቶች ወይም ደግሞ ቅሬታ አቅራቢዎች እነ ጥበበ ስላሴና ጣይቱ ደምሴ አይ እኛ ሰነድ አልባ ሳንሆን መስተናገድ ያለብን በአርሶ አደር ነው፣ አባታችን አርሶ አደር ናቸው፣ ወይዘሮ ጣይቱ ደግሞ ባለቤታቸው ናቸው፣ አቶ ጥበበ ስላሴ ደግሞ የሳቸው ልጅ ቢሆንም እዛው እያረሰ ሲኖር የነበረ አርሶ አደር በመሆኑ በአርሶ አደር ነው መብት ሊፈጠር የሚችለው በሚል ቅሬታቸውን አቅርበው ቅሬታቸው ተገቢ ነው አይደለም የሚለው በወቅቱ የነበሩ አመራሮች አጣርተው መልሶ ወረዳው እንዲያጣራ የአርሶ አደር ኮሚቴ እንዲያጣራ በማድረግ አርሶ አደሮች መሆናቸውን አረጋግጦና አጽድቆ ወደ ክፍለ ከተማ ልኳል። የክፍለ ከተማ መሬት አስተዳደርም ጥያቄውን ተቀብሎ በዋና አስፈጻሚ በወቅቱ በነበረው ዋና አስፈጻሚ አማካኝነት አጽድቆ ለከተማ መላኩን መረጃዎቹን ፈትሸን አይተናል። በከተማ መሬት ማኔጅመንት በኩል መብት ፈጥሮ ወደ ተግባር ለመግባት የቸገራቸው በተለያየ ጊዜ የተለያየ መረጃ መቅረቡን መነሻ በማድረግ ጥያቄ ወደኛ አቅርበዋል። አቶ ፍጹም እዚህ ላይ ቆይ ላስቁሙትና በደንብ ያብራራኑ እንሂድ። የመብት ፈጠራ ሂደቱ የወረዳው ስራ አስፈጻሚ፣ የወረዳው ከተማ ግብርናና አርሶ አደር ልማት ጽሕፈት ቤት፣ የወረዳው ዋና ስራ አስፈጻሚ ውሳኔ ሰጥተው ከ400 በላይ ነዋሪዎች ሰብስበው አርሶ አደር መሆናቸውን አረጋግጠው የአርሶ አደር ኮሚቴ አርሶ አደር መሆናቸውን ካረጋገጠ በኋላ ወደ ማዕከል መጥቶ ወደ ክፍለ ከተማ መጥቶ ወደ ማዕከል ሲላክ የተዘጋጀው ሰነድ ግን ሰነድ አልባ ናቸው የሚል ነው። መረጃዎቹን ስንመለከት እነ አቶ እነዚሁ የቀድሞ ባለቤት ማለት ነው በ1972 ዓ.ም አቶ ታደሰ አለሙ የሚባሉ የዚሁ ባለቤታቸው ማለት ነው የወይዘሮ ጣይቱ ደምሴ አቶ ጥበበ ስላሴ አባት ማለት ናቸው። በ1972 በአርሶ አደርነት የኢትዮጵያ ገበሬዎች ማህበር ሰነድ የቆረጡበት ሪሲት የቆረጡበት መረጃዎች ባሉበት ሁኔታ ሰነድ አልባ ነው ብሎ ማደራጀት ለምን አስፈለገ?
አጠቃላይ መረጃዎቹ የይዞታ ባለቤትነት መሆናቸውን ያረጋገጠ እንዴት በ1988 እና በ1997 የሰነድ አልባ ህጎች እንዲስተናገዱ ተፈለገ? ይሄ ማብራሪያና ምላሽ ይፈልጋል። አመሰግናለሁ። ቅድም እንዳነሳሁት ጉዳዩ መነሻ የሚሆነው በልማት ተነሽነት ሰዎቹ ሲነሱ ከ2014 ጀምሮ ነው። ዝርዝር ያነሳናቸውና አገልግሎቱን ለመስጠት እስካሁን ድረስ የተቸገርንባቸው ጉዳዮች ቅድም ያነሳሁት ዋነኛ ምክንያት ነው። ምክንያቱም በወቅቱ ምክንያቱ በማይታወቅበት አግባብ ግለሰቦቹ ሰነድ አልባ ነው መብት ሊፈጠርላቸው የሚል መረጃ በወቅቱ የወረዳው ዋና ስራ አስፈጻሚ የነበሩና በወቅቱ የአርሶ አደር ኮሚቴዎችና የሚመለከታቸው አካላት ፈርመው ወደ ክፍለ ከተማ የላኩት ሰነድ አለ። ከዛ በኋላ ደግሞ የክፍለ ከተማው ዋና ስራ አስፈጻሚ በወቅቱ የነበረው ኮሚቴ አደራጅቶ የወረዳው ዋና ስራ አስፈጻሚ ከተቀየረ በኋላ ደግሞ አሁን ያለው ዋና ስራ አስፈጻሚና አርሶ አደር ኮሚቴ ደግሞ ነው ቅድም ያልካቸውን ሰነዶች መነሻ በማድረግ አርሶ አደር ናቸው የሚለውን አጽድቆ ልኳል። ይሄ መነሻ በማድረግ ደግሞ በወቅቱ የነበረው ዋና ስራ አስፈጻሚ መብት ሊፈጠርላቸው ይገባል በሚል ወደ ከተማ መሬት አስተዳደር ልኳል ማለት ነው። በዚህ ሂደት ውስጥ የከተማ መሬት አስተዳደር ነው መብት ፈጥሮ ወደ ክፍለ ከተማ የሚልከው። ወደ አቶ ፍጹም እዚህ ላይ ልቀጥል። የክፍለ ከተማው አስተዳደር የማዕከል የመሬት ልማት ቢሮ እነዚህን ሰዎች እንዲያስተናግድ በቀድሞ ዋና ስራ አስፈጻሚ ደብዳቤ ከተላከ በኋላ እጣ እንዲያወጡ ተደረገ። እጣ ካወጡ በኋላ ምትክ ቦታ ለመውሰድ ተመልሰው ወደ ክፍለ ከተማ ሲላኩ እናንተ መስተናገድ ያለባችሁ በሰነድ አልባ ነው የሚል ምላሽ ደግሞ ከክፍለ ከተማው መሬት ልማት አስተዳደር ተሰጣቸው። ይህ የክፍለ ከተማው አስተዳደር መሬት ልማት አስተዳደር የማዕከሉን ውሳኔ ማክበር አልቻለም። ባየሁት መረጃ መሰረት ለምን ማክበር አልፈለገም? መረጃዎች ሰነዶቹ የሚያሳዩት አርሶ አደር መሆናቸውን እያሳየ የክፍለ ከተማው የመሬት ልማት አስተዳደር ለምን በሰነድ አልባ ብቻ እንዲስተናገዱ ፈለገ? ይህን ማብራሪያ ይፈልጋል አቶ ፍጹም። አመሰግናለሁ። ዝርዝር በወቅቱ ሰነድ አልባ ናቸው ብሎ መሬት ማኔጅመንት ምላሽ የሰጠባቸው ዝርዝር ጉዳዮች እኛም አሁን ኮሚቴ አዋቅረን እያጣራን ነው ያለ ነው። ነገር ግን የእሱን ዝርዝር መረጃ አጥርተን በሂደቱ ውስጥ ያጋጠሙ ችግሮች ካሉ አርመን ማስተካከያ እርምጃ የምንወስድ ይሆናል። ሰነድ አልባ አይደሉም ብሎ ከተረጋገጠ በኋላ በክፍለ ከተማ ዋና ስራ አስፈጻሚ ለከተማ መሬት ማኔጅመንት በአርሶ አደር መብት ሊፈጠርላቸው ይገባል ከተባለ በኋላ መሬት ማኔጅመንት ነው በሰነድ አልባ ነው መፈጠር ያለበት የሚል አቋም ይዞ ከሆነ እሱን አጣርተን እርምጃ የምንወስድ ይሆናል። እንደውም ሰፋ አድርገን እንመለከተው። ከህግና ከአስተዳደር ውሳኔ ውጭ እነዚህን ግለሰቦች የዋና ደብዳቤያቸው የሚለው ወይም ዋና የመዝገቡ መጠራት የነበረበት ወይዘሮ ጣይቱ ደምሴና አቶ ጥበበ ስላሴ መባል ሲገባው ያለ ህግ ውሳኔ እነ ወይዘሮ ጣይቱ ደምሴና አቶ ጥበበ ስላሴ ታደ ተብሎ የሚጠራው መዝገብ ላይ እነ ጣይቱ ደምሴ በሚል የመሬት ልማት ጽሕፈት ቤቱ ሰነድ አልባ ብሎ አስቀምጦታል። አንደኛ የፍርድ ቤት ውሳኔ ባልተረጋገጠበት ሁኔታ ላይ እነ ጣይቱ ደምሴ ብሎ ማስቀመጥ ለምን አስፈለገ? ይሄ የሚመራን ጥርጣሬና ሁኔታዎች መሬት ልማት አስተዳደር ውስጥ በዚህ መሬትና በዚህ የካሳ ክፍያና የመልሶ መጠቀም ወይንም ደግሞ የልማት ተነሾችን ማስተናገድ ላይ ፍላጎት ያለው አካል እንደለ ምልክት ያሳያልና ይሄስ ከምን አንጻር ነው የሚታየው? አሁን ያነሳቸው አይነት ምልክቶች ካሉ ዲቴይል መረጃዎቹን ይዘን አጥርተን እርምጃ መውሰድ የምንችልበት ሁኔታዎች እንፈጥራለን። ነገር ግን መነሻው ሁለቱ ጉዳዮች ይመስሉኛል አሁን ከምሰጠኝ መረጃ እኔም ከደረስኩበት አንጻር ማለት ነው። ምክንያቱም በሰነድ አልባ ከሆነ መጀመሪያ ወረዳው ሰነድ አልባ አድርጎ መብት እንዲፈጠርላቸው አደራጅቶ የሚልክ ከሆነ ለየብቻ መብት ሊፈጠር ስለማይችል ማህደሩ ሊደራጅ የሚችለው እነ ጥበበ ስላሴ በሚል ወይም እነ ጣይቱ በሚል ነው። ምክንያቱም ሊፈጠር የሚችለው አባታቸው ሰነድ አልባ ከነበረ አንድ መብት ብቻ ነው ሊፈጠር የሚችል። ወይራስ ግን ሰዎቹ አይ እኛ አርሶ አደሮች ነን አባታችንም አርሶ አደር ነው የሚለው ኮንፊርም ከተደረገ ደግሞ ሁለት መብት ስለሚፈጠር እንደ አርሶ አደር ሚስት እንደ ሚስት አርሶ አደሩ ደግሞ ልጅ የተባለው አርሶ አደር ደግሞ እንደ አርሶ አደር ቀሪዎቹ ደግሞ እንደ ልጅ መብት የሚፈጠርላቸው ከሆነና ያን ደግሞ የወረዳው አስተዳደር አረጋግጦ ከሆነ ደግሞ በሁለት ይዞታ መብት የሚፈጠርላቸው ይሆናል ማለት። ስለዚህ ከዚህ አንጻር የተፈጠሩ ጋፖች ያሉ ይመስለኛል። ይሄንን በዝርዝር አጥርተን እኛ በደረስንበት ፋይንዲንግ አሁን ወደ ኋላ ተመልሰን ሰነድ አልባ ነው አይደለም የሚለው መከራከሪያ ነጥብ አጥርተን ለምን እንደዛ አደረገ መሬት አስተዳደር ለምን እንደዛ አደረገ በወቅቱ የነበረው የወረዳው አስተዳደር የሚለውን አጥርተን እርምጃ የምንወስደው እንደተጠበቀ ሆኖ ከረንትሊ ግን
እነዚህ ሰዎች እንደ አርሶ አደር መስተናገድ አለባቸው በሚል ጥያቄያቸው በአግባቡ ኦቶራይዝ ተደርጎ ለሚመለከተው የመሬት አስተዳደር ተቋም የተላከ መሆኑን እኔም አረጋግጫለሁ። በዚህ ሂደት ውስጥ ያጋጠመ ችግር ካለ ደግሞ እነ ጥበበ ስላሴ የሚሆኑ እነ ጣይቱ ወደ ቢሮአችን መጥተው ችግሩን በዝርዝር ፈተን ተጠያቂም ካለ ተጠያቂ የምናደርግበትን ሁኔታ የምናመቻች ይሆናል። ስለዚህ ይህን ችግር ለመፍታት በእርሶ በኩል ዝግጁነት አለ ማለት ነው? ዝግጁነት። መልካም። እኛም በተመልካቾቻችሁ ይህንን ችግር ባለፉት ጊዜያት ሲንከባለል የመጣ ጉዳይ ነው። እኔም ባየኋቸው መረጃዎች መሰረት የተለያዩ ፍላጎቶችን የተጸባረቁበት እንደሆነ መዝገብ ማየት ይቻላልና አዲስ ሚዲያ ኔትወርክም ይህንን ያው ክፍለ ከተማና ስራ አስፈጻሚ መፍትሄ ሀሳብ ካሳረፉበት በኋላ በዝርዝር በዜና ዝግጅታ ወደ እናንተ ለማድረስ ጥረት የምናደርግ መሆኑን ከወዲሁ ማሳወቅ እፈልጋለሁ። መስመር ላይ ስልክ ካለ ስልክ እንቀበል። ሄሎ፣ አሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው? ይመስገን። ማን እንበል? ሹሜ ይባላለሁ። ከየካ ክፍለ ከተማ ወረዳ 9 አካባቢ ደውሎ ከዚህ ከኮተቤ አካባቢ። አቶ ሹሜ ሀሳብና አስተያየት ካለው ጥያቄም ካለው ማቅረብ ይችላሉ። አመሰግናለሁ። በመጀመሪያ ደረጃ የክፍለ ከተማችን ስራ አስፈጻሚ አቶ ፍጹምን ፊት ለፊት በማግኘቴ በጣም ደስ ብሎኛል። እኔ አሁን ሀሳብ ማንሳት የምፈልገው በዚህ በኮተቤ መስመር በፊት ያው እንደሚታወቀው የኮተቤ መስመር ከዚህ ከላምበረት ተነስቶ እስከ መምህራን ኮሌጅ እስከ ቃራ ድረስ ያለ መስመር ከዚህ በፊት በነበረ ስርዓት ትንሽ የልማት ተጠቃሚ አልነበረም። አሁን ይሄ ስርዓት ከመጣ በኋላ መንገዳችንም ተጀምሮ አልቆ አሁን ጥሩ አገልግሎት እያገኘን ነበር። በመካከል ደግሞ መንገዱ ሲሰራ በአካፋይ ምክንያት ብዙ አደጋ እየደረሰ ተቸግረን ነበረ። መንገዱ ሲካፈል በኮንክሪት ምናምን በተለያየ መልኩ ተከፋፍሎ ነበር። በጣም ተቸግረን ነበር። እሱም አሁን ቅሬታችንን አቅርበን እሱም ኮሪደሩ ከማዕከል ኮሪደሩ ተነስቶ ችግራችን ተፈቷል። በሱም በጣም ነው የምናመሰግነው። አሁን ሌላ ምንድነው በዛው መንገድ ላይ ጥያቄ ማንሳት የምፈልገው በፊት በእንደዛ መልኩ ችግር ሲደርስብን የነበረው እሱ ችግር ተፈቶ አሁን ደግሞ ምንድነው ሌላ ይሄ መስመር ግራቀኝ የሚሄዱት መኪኖች መስመር ስላልተሰመረ አሁንም የተለያየ አደጋዎች እያደረሱ ስለሆነ በመንገዱ ዙሪያ እሱ መስመር ሊስተመርልን እላለሁ። በተረፈ በሌላ በኩል ደግሞ ያው ሌላ አካባቢ ላይ እያየን ያሉት ልማቶች አሉ። በሌላ አካባቢ ላይ እኛ ከዛ ተነስተን ሌላ አካባቢ እየሄድን ነው። በተሰሩ ኮሪደሮች ላይ ወክም ምንም እግረ መንገድም አድርገን የምንገባው እና በዚህ በኮተቤ መስመር ኮሪደሩ እኛንስ ቢመለከት የሚል ጥያቄ ነው ያለኝ። ሌላ ደግሞ ያው እኔ እዛው አካባቢ ነው ተወልጄ ያደግኩት። ወንድራር ትምህርት ቤት ነው የተማርኩት። ወንድራር ትምህርት ቤት ያው እንደምታውቁት ሰፊ ትምህርት ቤት ነው። ብዙ ተማሪዎች የሚያገለግል ነው እና እዛ አካባቢ እዛ ትምህርት ቤት ውስጥ አለ አሁንም ብዙ ተማሪዎች ናቸው እየተገለገሉበት ያለው። ተጨማሪ ክፍሎች ተሰርተው ተጨማሪ ልጆች ተቀብሎ የሚያስተምርበት መንገድ ቢመቻችላለው። ያው ይቅርታ እንግዲህ ጥያቄ ያበዛው። ሌላው ደግሞ ያው አካባቢያችን ዳገታማ ከመሆኑ አኳያ የውሃ እጥረት አለ። ውሃ የምናገኝበት አንዳንድ ያው በፈረቃ ነው የሚመጣው፣ በፈረቃ የማናገኝባቸውም አጋጣሚዎች አሉ። እሱ ነገር ቢስተካከልልን። መልካም። ሌላ አንድ ጥያቄ ልጨምር። ማለት አሁን የመጨረሻ ብቻ ነው፣ ብዙ ሰዓት ወሰደ። ሌላ አካባቢ ላይ አሁን የመሶብ አገልግሎት እየተሰጠ ነው። እኛም የካ ክፍለ ከተማ መሶብ አገልግሎት ግንባታው ተገንብቶ አገልግሎት የምናገኝበት መንገድ ቢመቻች የሚል ጥያቄ ነው። አመሰግናለሁ። ስለደወሉ ከልብ ነው የምናመሰግነው። አቶ ፍጹም ምላሽ ይሰጣሉ። አብረውን ይቆዩ። ቀደም ብላ ከደወለችው ደዋያችን ምላሽ በሰጥሩ ይመስለኛል። ወይዘሮ ወርቄ ፈለቀ ናቸው። የቅርታ ከፈረንሳይ ወይዘሮ ማናቸው መሰሉ ሂርጳማ ናቸው። ሌላ ስልክ ስም ነው። ከፈረንሳይ ኤምባሲ እስከ ቤላ መገንጠያ ብለው ያስቀመጡ መንገድን እጥረት እንዳለ አንስተዋል። ከጀርመን ኤምባሲ አካባቢ ጀምሮ በተመሳሳይ የመንገድ ጥበቶች አሉና እሱ ነገር ቢታይ የሚል ነገር አንስተዋል። ከትራንስፖርትም አንጻር የአንበሳ አውቶቡስ አገልግሎት ጠዋትና ማታ ላይ ብቻ አገልግሎት እየሰጡ ያሉት ወደኛ አካባቢ ጥረቶች አሉ የሚል ነገር አይተዋልና የክፍለ ከተማ አስተዳደር ጉዳዩን ያውቋሉ ወይ? ምን ምላሽ አለዎት? አሁን የተነሱት ከአድማጫችን የተነሱ ከተመልካቻችን የተነሱ ጉዳዮች በዝርዝር መረጃው አለን። አላዛር አንተም እንደምታውቀው የቀበና ወንዝ ዳርቻ ልማት በከፍተኛ ሁኔታ ከተማችንን በሚቀይር
ለከተማችን አዲስ አበባ ተጨማሪ ስታንዳርድና ውበት በሚሰጥ መልኩ በከፍተኛ ፍጥነት እየተገነባና አንድ ትልቅ የቱሪስት መዳረሻ አካባቢ ለማድረግ ሰፋፊ ስራዎች እየተሰሩ ይገኛል። ምናልባት ተመልካቻችን በቅርብ ጊዜ መረጃ አይኖራቸው ይሆናል እንጂ እነዚህ የተጠቀሱት ሁለቱም ቦታዎች ወይም የመንገድ ስራዎች በቅርቡ አንደኛው ኦሬዲ በመገንባት ነው የሚገኘው። አንደኛው ደግሞ በመንገዶች በኩል የሚያስፈልገው አጠቃላይ ጥናት ተጠናቆ በእኛ በኩል ደግሞ የወሰን ማስከበር ስራ ለመስራት ቅድመ ዝግጅት እያደረግን ያለ ነው። አሳጥሬ ለመመለስ እነዚህ ሁለቱም ጥያቄዎች በቅርብ ጊዜ ምላሽ የሚያገኙ ጥያቄዎች ናቸው የሚለውን ነዋሪያችን ግንዛቤ እንዲኖረው ነው። በሌላ መልኩ ከትራንስፖርት አኳያ የሚነሳው ጉዳይ ሰፊ ርቀት ሄደን ችግሩን ለመፍታት ጥረት እያደረግን ነው ያለ ነው። እንደሚታወቀው አገልግሎቱ እውነቱን ለመናገር ጠዋትና ማታ ብቻ አይደለም የሚሰጠው። አጠቃላይ የኮሪደር ልማቱም ከተማችንን በከፍተኛ ሁኔታ እያደገችና የንግድ እንቅስቃሴው እንዲነቃቃ በማድረግ የተቀመጡ ስታንዳርዶችን የምሽት የንግድ ስርዓቶችን ለማገዝ የከተማው መንገድ ትራንስፖርትም ሆነ የክፍለ ከተማችን ትራንስፖርት የምሽት ስምሪቶችን ይዞ እየሰራን ያለ ነው። በክፍለ ከተማችንም ከ23 በላይ መዳረሻዎች ለምሽት ስምሪት ብቻ ሰጥተን ስራዎች እየሰራን ያለ ነው። በዚህ ሂደት ውስጥ የሚያጋጥሙ የአገልግሎት ጥራት ችግሮች ካሉ ጥቆማውን ወስደን መስመሮቹን ለይተን እርምጃ እየወሰድን እያስተካከልን እየሄድንበት ያለበት ሁኔታ ነው ያለው። ጥቆማውን እንደ ጥቆማ ወስደን እየሰራን ለመቀጠል እንሞክራለን። ነገር ግን የምሽት አገልግሎቱ በ23 አቅጣጫዎች በክፍለ ከተማችን ብቻ የምሽት አገልግሎት ከምሽቱ 4 ሰዓት ድረስ እየተሰጠ ያለበት ሁኔታ ነው ያለው። ውድ ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን ስለምትደውሉን አብራችሁን ስላላችሁ ከልብ ነው የምናመሰግን። አዲስ ሚዲያ ኔትወርክ የማህበረሰቡ ችግር እንዲፈታ ከፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ጋር በጋራ ሳምንቱን ሐሙስ ጠብቆ ወደ ቀጥታ ስርጭት ወደ እናንተ የሚያደርሰው አገልጋይ ዛሬ የካ ክፍለ ከተማ ላይ ገባ ብሎ የነዋሪዎችን መሰረታዊ ጉዳዮች እያነሳ ይገኛል። አቶ ፍጹም በውይይታችን ደስተኛ ነን፣ ስለመጡም ደስ ብሎናል። ሌሎች ጥያቄዎችንም አልፈው አቶ ፍቅሬ ከካራ ጋቢሳ አካባቢ ደውለውልን ነበር። እሳቸው ያነሱ ጥያቄ እንመልከት። የመንገድ ሽፋን ችግር አለ የሚል ነገር አንስተዋልና ክፍለ ከተማ አስተዳደር የካራ ጋቢሳን ጉዳይ እንዴት ያየዋል? የካራ ጋቢሳ የመንገድ ችግር ተመልካቻችን እና ነዋሪዎቻችን ያነሱት ጥያቄ ተገቢ ጥያቄ ነው። ያው እንደሚታወቀው የከተማችን መሰረተ ልማት ሲሟላ በእቅድ በፕላን ላይ ተመስርቶ ነው ጥያቄዎቹ የሚቀርቡት። አቶ ፍጹም ከአክብሮት ጋር አቋርጦትና ስልክ እንቀበልና አብረን እንሄድበታለን። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ማን እንበል? ከየት ነው? ቃሲም መሐመድ እባላለሁኝ ከኮተቤ። አቶ ቃሲም ጥያቄዎት ምንድን ነው? የኔ ጥያቄና አስተያየት አለኝ። መልካም ይቀጥሉ። የኔ አስተያየት የክፍለ ከተማችን ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በአንድም ሁለትም ቢሮአቸው መተን በተለያዩ አገልግሎቶችን ለማግኘት ሞክረናል ማለት ነው። በጣም ወጣት አመራር ናቸውና እርሳቸው ማመስገን እንፈልጋለን። ወደ ጥያቄ ስመለስ እንደ ኮተቤ ኮተቤ ካራ መንገድ ላይ ከዚህ በፊት ላይ በጣም የመልካም አስተዳደር ችግር ነበረ ማለት ነው። የትራፊክ አደጋዎችን የሚበዛበት ነበረና ያንን መንገድ እርሳቸውም ጭምር ከእኛ ወጣቶች ጋር ሆኖ ሲያስተባብሩና ሲያስተካክሉ ነበረና እርሳቸውን ማመስገን እንወዳለን። ከጥያቄ ጋር ተያይዞ አንደኛ የጨፌ ሜዳ አለ ማለት ነው። ከዚህ በፊት ኳስ የምንጫወትበት ስራው ተጀምሯል ማለት ነው። ነገር ግን በዛ በተያዘው ልክ ደግሞ ስላልተጠናቀቀ እሱ ምን ታሰበ የሚለው ነገር ማንሳት እፈልጋለሁኝ። ሌላው ደግሞ ከእንትን ጋር ተያይዞ ከውሃ ጋር ተያይዞ ደግሞ ሰፈራችን ላይ በተለይ ደግሞ ከዚህ ከኮተቤ አራራት መንገድ የሚወስደው መንገድ ላይ ከአስፋልት ወደ ላይ ያለው አካባቢ ላይ የመብራት መቆራረጦችና የውሃም ደግሞ በጣም ችግር ያለበት ስለሆነ እዛ አካባቢ ላይ ደግሞ ዋና ስራ አስፈጻሚያችን ወጣትም እንደመሆናቸው እንደሚፈቱት እናምናለን። ግን አሁንም ምን ታሰብ የሚለው ነገር ላይ ማንሳት እፈልጋለሁኝ። መልካም። አቶ ቃሲም መሐመድ ስለደወሉ ከልብ እናመሰግናለን። እሺ፣ እናመሰግናለን። አብረውን ይቆዩ። ወደ ቀደም ብለን እንዳነሳው ወደ ካራ ጋቢሳ ጉዳይ እንመለስ። የካራ ጋቢሳ ነዋሪዎቻችን እንዳነሱት ቅድም መግቢያ ላይም እንዳነሳሁት
ጥያቄው ተገቢነት ያለው ጥያቄ ነው። የከተማ አስተዳደሩም የክፍለ ከተማ አስተዳደሩም ህዝብ የሚያነሳቸው የልማትና የመልካም አስተዳደር ጥያቄ ያው በሚመጡበት ቅደም ተከተል እና እንደ ችግሩ መጠንና ስፋት እቅድ ተይዞ እየተሰራ ነው ያለው። እውነቱን ለመናገር ችግሩ የመጣው በውይይት መድረኮቻችን በተደጋጋሚ ይነሳል። ጥያቄውን ለይተን ለአዲስ አበባ መንገዶች አቅርበናል። የአዲስ አበባ መንገዶች ደግሞ ስኬጁሉን አውጥቶ መቼ እንደሚሰራ እና ችግሩ መቼ እንደሚፈታ በቅርብ ጥናት እያደረገ ነው ያለው። በዚህ ጊዜ ይፈታል ብለን ቃል ባንገባም ችግሩን በአጭር ጊዜ ለመፍታት በእኛ በኩልም በመንገዶችም በኩል ጥረት እየተደረገ ነው ያለው። ተመልካቾቻችንም ነዋሪዎቻችንም በትዕግስት እንዲጠብቁንና በአጭር ጊዜ ችግሩ እንዲፈታ ለማድረግ የበኩላችንን ጥረት እንደምናደርግ ቃል ለመግባት። አቶ ሹማይም አቶ መሐመድ የሚያነሱት የዚህ የኮተቤ ካራ መንገድ የነበረው ችግር መፈታቱን በመስጋና አቅርበዋል። አሁንም አቶ ሹሜ ካነሱት ነጥብ ላይ የግራ ቀኝ የሚካሄድበት መስመር አለመሰመሩ ከትራፊክ ማኔጅመንት ጋር የሚያያዝ ነው ችግር እየፈጠረ እንደሆነ አንስተዋል። በኮተቤ መስመር ኮሪደር በተመለከተም እንግዲህ የኮሪደር ልማት ሁሉም አካባቢ ጥያቄ እየተነሳ ነው። ትላልቅ የከተማው ከፍተኛ አመራሮች የሚያወያዩባቸው መድረኮችም ይሄ ጉዳይ እየተነሳ ነው። ሌሎችም ደግሞ ወንደላር ትምህርት ቤትን በተመለከተ ሰፋ ተደርጎ ተጨማሪ ክፍሎች ያስፈልጉታል የሚል ነገር ስለተነሳ ጠራር ይመልሱልኝ። አመሰግናለሁ። ካራ ኮተቤ መንገድ ጋር ተያይዞ እውነቱን ለመናገር አድማጮች በደንብ ተመልካቾቻችን ነዋሪዎቻችንን ቢያመሰግኑ ጥሩ የሚሆነው የከተማ አስተዳደሩ ከህዝቡ ጋር በቅርበት ሰፋፊ ውይይት መድረኮች ያካሂዳል። በቅርቡም የሀገራችን ትልልቅ ሚኒስትሮች ህዝቡን አግኝተው በቅርበት ህዝቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ሰፊ የውይይት መድረኮች መፍጠራቸውን አላዛር አንተም ታስታውሳለህ። በነዛ መድረኮች የተነሱ ጥያቄዎችን ደግሞ በፍጥነት ለመመለስ ክብርት ከንቲባችንና የከተማ አስተዳደሩ በወሰደው ቁርጠኝነት እንደዚሁም ደግሞ የከተማችን መንገድ ባለስልጣን በወሰደው ኮሚትመንት መንገዱ በሚፈለገው ሁኔታ የተባለውን የትራፊክ ችግርና መሰል ጉዳዮች በሚቀርፍ መልኩ መንገዱ እየተስተካከለ ያለበት ሁኔታ ነው ያለው። ለዚህ ክብርት ከንቲባንም የከተማ አስተዳደራችንንም በየካ ክፍለ ከተማና በራሴ ስም ማመስገን እፈልጋለሁ። ከዛ ባሻገር ግን አሁን የተነሱት ጉዳዮች እውነት ነው የትራፊክ መንገዱ ትራፊክ ማኔጅመንት ወስዶ የሚሰራው ስራ ነው። ነገር ግን ትራፊክ ማኔጅመንት ፈጥኖ ወደ ስራ ለመግባት ያልቻለው ስራው ኦንጎይንግ ነው። የአስፓልቱን የማስተካከሉ ስራ ሙሉ ለሙሉ ስላልተጠናቀቀ ነው እንጂ ኢሚዲየትሊ የመንገድ ስራው እንደተጠናቀቀ የትራፊክ ማኔጅመንት ገብቶ የትራፊክ ምልክቶችና መስመሮችን የሚያስቀምጥ መሆኑን ከግምት ውስጥ በማስገባት ነዋሪያችን በትዕግስት እንዲጠባበቅ አድራ ለማለት ነው። ከኮሪደር ልማት ጋር ተያይዞ የተነሳው ጉዳይ ላይ በመስመሩ መሰረታዊ የሚባል ባይሆንም በክፍለ ከተማ አስተዳደር የእግረኛ መንገድ ላይ ያሉ ሸራ ቤቶችን የማንሳት እግረኛ መንገዱ ለነዋሪዎቻችን ለእግረኞች ምቹ እንዲሆን ለማድረግ በአካባቢ ያሉ ሱቆች በኮሪደር ስታንዳርድ እንዲጠብቁ ለማድረግ እንቅስቃሴዎች ጀምረናል። የከተማ አስተዳደሩ ደግሞ ወደፊት አጥንቶ በሚያስቀምጠው ስኬጁል መሰረት ነዋሪዎቻችን የሚያነሷቸው የልማት ጥያቄዎች በቅደም ተከተል ይመለሳሉ የሚል እምነት ነው ያለኝ ማለት ነው። ከዛ ባሻገር የወንደላር ትምህርት ቤት ጉዳይ በተደጋጋሚ የሚነሳ የህዝብ ጥያቄ ነው። ትክክል ነው። በክፍለ ከተማችን የሚገኙ ትምህርት ቤቶች ላይ የሚታየውን በተለይ የፈረቃ ትምህርት እንዳይኖር የተማሪ ክፍል ጥምርታ ከፍተኛ ደረጃ እንዲደርስ ለማድረግ ሰፋፊ ስራዎች እየሰራን ያለ ነው። በዚህ ረገድ እውነቱን ለመናገር በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የትምህርት ለትውልድ የሚባል ፕሮግራም አለ። ላለፉት 2-3 ተከታታይ ዓመታት በጣም ተጨባጭ ውጤት እያመጣ ያለ ነው። ተጨማሪ ክፍሎችን እዛ የተማሩ ተማሪዎች የአካባቢው ባለሀብቶች እንዲገነቡ በማድረግ ችግሮቹን ለመቅረፍ ጥረት እየተደረገ ነው ያለው። የክፍለ ከተማ አስተዳደሩም ቅድም አንተ ስታነሳ እንደነበረው 18 መደበኛ ካፒታሎች ከያዛቸው ውስጥ ወደ 7 የሚደርሱት የትምህርት ፕሮጀክቶች ናቸው። ከነዚህ መካከል ደግሞ የወንደላር ትምህርት ቤት የስፖርት ሜዳና G+4 የመማሪያ ክፍል አንዱ ስለሆነ በአጭር ጊዜ በሚቀጥሉት 2 ወራት ተገንብተው የትምህርት ቤቱ የመማር ማስተማር ስራ የተቀላጠፈ እንዲሆን ለማድረግ እንቅስቃሴዎች ጀምረናል። በአጭር ጊዜ ውስጥ ምላሽ ያገኛል ብለን ተስፋ እናደርጋለን። ነዋሪዎቻችን በተለመደው ትዕግስት እንዲጠብቁን ለማሳሰብ ነው። የቀሩት ጥያቄዎች ወደ ኋላ መልስባቸዋለሁ። ውድ ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። አዲስ ሚዲያ ኔትወርክ ወደ እናንተ እየደረሰ ይገኛል። ደግሞ የአገልግሎት አሰጣጥ ቀን ተገኝተን በክፍለ ከተማው ነዋሪዎቹ አገልግሎት አሰጣጡ ምን ይመስላል? በእውነት አቶ ፍጹም እንደሚናገሩት አገልግሎት አሰጣጡ ለማሻሻል የተወሰዱ እርምጃዎች የነዋሪዎችን እርካታ መጨመር ይችላሉ ወይ ስንል በአካል ተገኝተን ለመፈተሽ ጥረት አድርገናል። የእነሱ አስተያየት ምን ይመስላል የሚለውን ደግሞ በቪዲዮ ተከታትለን እንመለስና ወደ ሌሎች ጥያቄዎች እናልፋለን። አብራችሁን ቆዩ። እኔ የቤት ውል ልዋዋል የቤት ውል ለመዋዋል ነው የመጣ ነው።
እኛ ያው አልወጣንም ደካማ ስለሆነ አገልግሎት እዚሁ እየሰጡን ነው። የመጀመሪያ ጊዜ ነው። ድሮ በየቀበሌያችን ነበረ ውል የምንዋዋለውም ፍቃድ ምንም እንትን የምንለው በየቀበሌ ነበር። አሁን እዚህም ከመጣም ጥሩ ነው። ሁሉም በምትሄጅበት ቦታ ለመታወቂያም ብትሄጂ ለሌላ ጉዳይም ብትሄጂ ለሁሉም ጥሩ ነው የሚያስተናግዱሽ። ካርታዬን ወደ ዲጂታል ለመቀየር በማድረገው ፕሮሰስ በአጋጣሚ ካርታዬ ጠፍቶ ነበረ። እሱን ለማስተካከል ነበር የመጣሁት። ጥሩ አገልግሎት ነው ያገኘሁት። በእውነቱ ትላንትና ነው የመጣሁት። አክቹዋሊ ከዚህ በፊት በወኪሌ ተጀምሮ ነበር ጉዳዩ። ዛሬ ጠዋት ጉዳይ ጨርሼ እየወጣሁ። እኔ በግሌ የወንዝ ዳር ልማቱ ላይ ትልቅ ተሳታፊ ነኝ። እዛ ላይ አማካሪ ነኝ እና በደንብ ከየካም ከሁሉም ክፍለ ከተማዎች ጋር በቅርብ እሰራለሁ። ተጠያቂነት የሚለው ነገር በደንብ እየመጣ ነው፣ የሚታይ ነው። እኔም ፓርት ኦፍ ኢት ስለሆንኩ እና ተጠያቂነትን ኤቭሪዌር ከታች ጀምሮ እስከ ላይ ካሉት ጋር ተጠያቂነትንና ኃላፊነት ማንዴትን የመወጣትን ነገር በደንብ አያለሁ። ጥሩ ናቸው። መስተንግዶ ያው አልፎ አልፎ አንዳንድ ችግር አይጠፋም። ሆኖም ያው ጥሩ አስተናግደውኛል። ትንሽ ያው መንገላታት ነበር መጀመሪያ ላይ አዲስ እንደመሆኑ መጠን ሰው ያው በመንገላታት እንትን እያለ ነበር። ከዛ ግን አስተካክሎ ያው ሁሉም ጨርሷል። ስም ለማስተካከል ጥሩ ነው። ምንም ማለት የተጉላላውት ነገር የለም። እዚህ ከመጣ በፊት ትንሽ እዛ ቀበሌ ያለው ነበር። እዚህ ከመጣ ግን ምንም የዘገየብኝ ነገር የለም። ጥሩ ነው። ለእኔ በጣም ተስማምቶኛል። የስራ እድል ይኖርባቸዋል የተባሉ ቦታዎች ላይ ድጋፎችን እንደገና ደግሞ አንዳንዴ ኮንስትራክሽን ላይ ዋስትና የሚባል ነገር አለ። ዋስትና ከማመቻቸት ጀምሮ የተለያዩ ነገሮችን አመቻችተውልናል። ብዙ ቦታ ላይ እንደዚህ አይነት ድጋፍ የሚሻ ብዙ ወጣት አለ ተምሮ በተለይ በእኛ ዘርፍ በኮንስትራክሽን ተምረው እንደዚህ አይነት ድጋፍ የሚያስፈልጋቸው አሉ። ስለዚህ እንደዚህ አይነት ድጋፎች ደግሞ በወሳኝ ሰዓት ነው እንደዚህ አይነት ድጋፍ መንግስት እያመቻቸ ያለው ማለት ነው። ስለዚህ በጣም ትልቅ ጠቀሜታ አለው ብዬ አስባለሁ። ክፍለ ከተማው ላይ ያለው በተለይ እንደዚህ እያንዳንዱ የስራ ዘርፍ ላይ ያሉት ኃላፊዎች ቅንነት አላቸው እና ደግሞ ሞራል የስራው ላይ ሞራል አላቸው እና በጣም ደስ የሚል ድጋፍ ነው ያለው እና በዚህ እንዲቀጥል ነው እኛ የምንፈልገው ማለት ነው። የተራ ማስከበር ስንደራጅ 8 ሰዎች ነን። ሁለት ሆኖ የኛ ማህበር ሰብለና ካሳሁን የሚላች ጓደኞች የሚል ማህበርን 4 ነን። ሌሎችም 2ቶች አሉ። ያው በጋራ ነው እንትን ተደራጀን። ውልና ማስረጃ ወሰድን። እዚህ 6 ኪሎ መጠን ነው ውልና ማስረጃ ወሰድን። ያው እነሱ የሚያውቃቸው ጓደኞቻቸው የሚጽፍላቸው ሰው ስላለ አመጡን፣ ወሰድን። ውልና ማስረጃ ከወሰድን በኋላ ፒን ነምበር ለማውጣት ኮሚቴዎች ብቻ ትፈልጋላችሁ ሲባል እኛ ቀረን። በዚህ መሰረት ሁላችንም ተፈራርመን ውልና ማስረጃ ወሰድን። ውልና ማስረጃው አሁን ያው ልጆች አጥፍቶት ካልሆነ ኤክስፐርት አደረገ ብለው ከተደራጁት ይኖር ይሆናል። እኔን የተደረገው እሁድ ቀን በ19 ደውሉና ናለኝ ሄዱ ሸማች ማህበር አስገቡኝና እዛች አካባቢ ላይ ቴል ያለች ተቀመጥነ። ምንድነው ምናምን ስለው አይ የፈለጉ ገንዘብ ልትከፍል ይገባሃል። እዚህ እንዴት መንግስት ያመጣው ስራ ነው። እኔ እኮ ስራና ክህሎት የገባሁኝ ገንዘብ ስለሌለኝ አቅም ስለሌለኝ ነው። ምን አቅም አለኝ አሁን? አይ ካለ እንዳያመልጥህ ከሌለ ትደልታለች ትሰርዝሃለች አለኝ። እንግዲህ እኔ ምንም አቅም የለኝም። ካገኘሁ አገኘሁኝ፣ ካላገኘሁኝ ነገ እናወራለን። ዛሬ ከእጄ ምንም ገንዘብ የለም አልኳቸው። ሰኞ ቀን ወጣሁ። ደወለ ጠዋት 2 ሰዓት አካባቢ ከሰዓት ናለኝ ሄድሁኝ። በቃ ይሄ ግን ቢቀርብህ ምናምን ብሎ ማስተባበያ አስተባበለኝና ከሆነ ቀን በኋላ ባጅልስ ተብሎ ይዞኝ ሄደ። ቢሮ ባጅ አሰጠኝ። እዛች ላይ ተቀመጡ። ከተቀመጡ በኋላ ወዲያውኑ ቀይን ጫኑት። አገልግሎቱ የሚገርም ነው። ከአቀባበሉ ከበር ጀምሮ ይሄ ወረፋሽን ይሄ ማመላከት፣ በዛ ላይ ደግሞ አገልግሎት QR ኮድ ስላለ የምትፈልጊውን አገልግሎት ወደ አስፈላጊው ፐርሰን መግባት ትችላለሽ። ብዙ ሀስልም የለውም። ኮምፕሌንትም ካለች ደግሞ ዳይሬክት አፕሮች የምታደርጊው ሰው አለ። ኢዘር በጽሁፍ ወይም የሚመለከተውን አካል መደወል ትችላለሽ። ስለዚህ በእኔ በኩል እጅግ በጣም ጥሩ ነው፣ ይቀጥልበት። የግንባታ ፍቃድ አንዳንድ ነገሮችን ለማሻሻል በየካ ላይ ስላለው ይህ በወንዙ ልማትና ወደፊቱን ምንድን ነው ያለው ሁኔታ ብዬ ለመጠየቅ ነበር ነው የመጣሁት። የሚገርምሽ ነገር ዋናውን ሰው ማግኘት ትችላለሽና አልመሰለኝም ነበር። በጣም ኦልሞስት ኮምፕሊኬትድ ዲፊከልት መስሎኝ ነበረ፣ ግን ይገርማል። በጣም ጥሩ ነው። ከወረዳ ክፍለ ከተማ ወረዳ 12 የካ ክፍለ ከተማ ነዋሪ አርሶ አደር ነበርክ። አሁን እዚህ የመጣበት ጉዳይ ያው ከተማ ግብርና በብዛት የሰራ ነበረ። የተለያዩ ፕሮጀክቶች አሁን ደግሞ ጭማሪ ከወረዳ
ጠይቄ እዚህ ወደዚህ መሩን። ለእኛ በጣም በአርሶ አደር ዙሪያ በጣም እየሰሩ ነው። በጣም አገልግሎት የሰጡ ነው የነበሩት። ጥሩ ነገር ነው። ውድ ተመልካቾቻችን በአገልግሎት አሰጣጡ ላይ ያላቸውን አስተያየት ወደ እናንተ አድርሰናል። ስልክ መስመር ላይ እሱን ተቀብለን ወደ ተነሱ ጥያቄዎች ነው የምንመለሰው። ሄሎ አቤት። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማን እንበል? ከየት ነው? መሰረት እባላለሁ ከወረዳ 2 የካ ክፍለ ከተማ። ከወረዳ 2 መሰረት፣ ምንድነው ሀሳብና አስተያየቱ? ሀሳብና አስተያየት ምንድነው? በመጀመሪያ አስተያየቴን መናገር የምፈልገው እንደ ህብረተሰብ በምኖርበት አካባቢ እንደ ነዋሪ እየተሰሩ ያሉ ስራዎችን በርካታ ስራዎች ናቸው እየተሰሩ ያሉ በአይን የሚታዩ ነገሮች ስለሆኑ ዘርዝሬ አልዘልቃቸውም። የልማት ሁኔታ በጣም የሚያስደስት መንፈስን አዳሽ ብዙ ለውጥ እያየንበት ያለው ነገር ነው። ይህን ስራ ወደፊትም ይቀጥል ነው የምለው። ለምን ከኮሪደር ልማቱ ጋር ተያይዞ ሁሉም ተደራሽ እየሆነ እንዳማሩት አካባቢዎች ያልታዩትም እየታዩ ተደራሽ የሚሆንበት መንገድ ቢሆን እላለሁ። መልካም። ነገር ግን እኔ አሁን ጥያቄ መጠየቅ የምፈልገው እንዲስተካከልልን እንዲሻሻልልን ብዬ የምጠይቀው የክፍለ ከተማችን ዋና ስራ አስፈጻሚ አቶ ፍጹምን ስላየዋቸው ደስ ብሎኛል። እየተከታተልኩ ነበርና በዚህ አጋጣሚ የራሴን የግሌን አስተያየት ሰጥቼ ምላሽ እንደሚሰጠን ተስፋ አደርጋለሁ። በመጀመሪያ እኔ የምኖርበት አካባቢ ጉራራ አደባባይ ባሉት የትራንስፖርት ፍሰቶች ከበፊቱ አሁን ለምሳሌ የህዝብ ትራንስፖርቶች እየተጉላላበት ያለበት ሁኔታ አይደለም ያለ ነው። ጥሩ ነው። ነገር ግን ቦታው ጠባብ ነው። ከታክሲና ከባሶች ጋር ተያይዞ ሰውና መኪና እየተጋፋ የሚተላለፍበት የሰው ህይወትም እያለፈ ያለበት ሁኔታ ስላለ ቢያንስ እንኳን ሰፋ ያለ ተለዋጭ ነገር ታስቦበት እንደ ልብ መተላለፊያ የሆነ ተርሚናል ቢስተካከልልን ይሄ ትልቅ ነገር ነው ብዬ እላለሁ። በመቀጠል ደግሞ እንደ ሴት የውሃ ችግር አለብን። በፊት ጥሩ ላይ ነበር። አሁን ግን ያለው ሁኔታ ከሳምንት ወይ 2 ጊዜ ወይ 1 ጊዜ ነው የሚመጣው። ውሃ ደግሞ ለሰው ልጅ ወሳኝ ነገር ነው። ይህንን ነገርም ከዋና ፍሳሽ ጋር ተያይዞ መፍትሄ የሚበጅበት ነገር ቢፈጠርልን መልካም። ሲቀጥል የመጨረሻ ካለ ያለን ሰዓት ውስጥ ነው። የመጨረሻ ጥያቄ አቅርቡና እንስናውበት። የመጨረሻ ጥያቄ ቦሌ ላይ አሁን በአንድ ማዕከል ሞሰብ ግንባታ ተገንብቶ በጣም በጥሩ ሁኔታ ነው ህብረተሰቡ እየተስተናገደ ያለውና እንደ የካ ሰፊ ህዝብ ነው ያለው። አንድ ማዕከል ግንባታ እንደ የካ እኔ እንደው አዳላሽ ባትለኝ ፈረንሳይ ላይ ቢገነባ ራሱ ምኞቴ ነው። ይሄን ብታረጉልን እኔ እንጃ ምለው ነው የሚያጥረኝ። መልካም። ስለ ደወሉ ከልብ እናመሰግናለን። መልካም ምሽት ይሁንልዎት። ይከታተሉን። አቶ ፍጹም ወደ እርሶ እየመጣሁ ነው። እንግዲህ ቀደም ሲል የተለያዩ ሀሳቦችና አስተያየቶች ተነስተዋል። ተገልጋዩ ከአገልግሎት እርካታ አንጻር ጥሩ የሚባል ነው። ከስራ ዕድል ፈጠራ አንጻር ግን አቶ መንግስቱ አለነ የተባሉ ወረዳ 9 ወጣት ያቀረቡትን ሀሳብ ትንሽ ገባ ብለን ማየት ያለብን ይመስለናል። እንግዲህ ከ1 ዓመት በላይ ያለፈው ጉዳይ ይመስለኛል የዚህ በታክሲ ተራ ማስከበር ስራ ላይ ማደራጀት የተቻለው። ነገር ግን እሳቸው በተለየ መልኩ ከተደራጀን በኋላ በማህበር ወደ 8 ነን ውልና ማስረጃ ከፈጸምን በኋላ ነገር ግን የአካባቢው ቀጠናው አስተባባሪ ብር ካላመጣህ በሚል ከማህበሩ እንዲወጣ ተደርጓል፣ ተሰናብቻለሁ። ያ ብቻ ሳይሆን ደግሞ ባች ሰጥቶኝ መንገድ ላይ በመደበኛ ንግድ ከተሰማራው በኋላ በደንብና በተለያዩ መንግስት የጸጥታ አስከባሪ አካላት ንብረት ተወርሶብኛል። እኔ ዜጋ አይደለሁም ወይ? ይሄ ችግር እንዴት ነው አስተዳደሩ ደረጃ የሚታየው? ስራ ፈልጋለሁ፣ ስራ ብዬ መጥቼ ስጠይቅ ይሄ ጉዳይ ተፈጥሮብኛል የሚል አዝነው ጭምር ነው ለኛ ይህን ጥያቄ ያቀረቡትና የክፍለ ከተማ አስተዳደር በዚህ ላይ ያለው አስተያየት ምንድነው? ጉዳዩን አሁን ነው የሰማሁት። እንዳልከው እጅግ የሚያሳዝን ነው። አላዛር አንተም እንደምታውቀው የተራ ማስከበር
ጉዳይ በተመለከተ ሁለት ጉዳዮች ይነሱ ነበር በወቅቱ። አንዱ ተራ ማስከበር ረጅም ዓመት አገልግሎት እየሰጠ ነው ያለው፣ ለተተኪዎች ቦታው መለቀቅ አለበት፣ ለተተኪ ወጣቶች የተጨማሪ ስራ እድል መፍጠር አለበት የሚል ከህዝብ የሚነሱ ጥያቄዎች ነበሩ እንግዲህ ከአንድ ዓመት በፊት። ከዛ ባሻገር ደግሞ በትራንስፖርት አገልግሎት አሰጣጡ ላይ የተራ ማስከበር ተደራጅተው ያሉ ወጣቶች የሚፈጥሩት ጫና ስላለ ይሄም ቢቀየር የሚል አገልግሎቱ ቢሳለጥ በሚል የከተማው ትራንስፖርት ቢሮና ሰላምና ጸጥታ ቢሮ በጋራ አጥንተው በወቅቱ እኔም በሌላ ክፍለ ከተማ ቢሆን ጉዳዩ በቅርበት የምከታተለው ስራ ስለነበረ በተርሚናል ኢንተርፕራይዝ ተብሎ ስሙ ተቀይሮ ወጣቶች እንዲደራጁ አዳዲስ ወጣቶች በአካታችነትም ሴቶች በስፋት እንዲሳተፉበት ተደርጎ ነው የተደራጀው። በወቅቱ የሚለዩ ወጣቶች ለአንድ ሳምንት ስማቸው በማስታወቂያ ሰሌዳ እንዲለጠፍ እንዲተቹ ተደርጎ ነው ወደ ስራ የተገባው። ይሄ ጉዳይ ከሆነ እንግዲህ አንድ ዓመት አልፎታል። ወንድማችን ለምን ይህን ጉዳይ በወቅቱ ለነበሩ አመራሮች አቅርቦ ችግሩ እንዳልተፈታለት እውነቱን ለመናገር ግልጽ አይደለውም። ከዛ በኋላም ደግሞ ተመቻቸለት የተባለው የኢመደበኛ ንግድ ላይ የሚያጋጥመውን ችግር አንስቷል። እንደተባለው አሁን ላይ በተርሚናል ኢንተርፕራይዝ የምናደራጅበት እድል የለም። አገልግሎቱ ከአንድ ዓመት በፊት ተሰጥቷል። በመሀል የሚወጡ ሰዎች ወይ የመሳሰሉት ካሉ የማስተካከል ስራ መስራት እድሉ ካለ ማየት የሚቻል ይሆናል። በሂደት ውስጥ ግን ብልሹ አሰራር አለ የተባለውን ወደኋላም ቢሆን ተመልሰን ፈትሸን ተጠያቂ የምናደርግበት ሁኔታ እናመቻቻለን። ለወንድማችን ግን ዘላቂና ቋሚ የስራ እድል የመፍጠር ኃላፊነት የአስተዳደሩ ኃላፊነት እንደሆነ ይሰማኛል። ስለዚህ ነገ የባለጉዳይ ቀን ነው። አጋጣሚ አርብ ነው። ጠዋት ወደ እኔ ቢሮ መጥቶ የገጠመውን ዝርዝር ችግርና ሁኔታ ቢያስረዳኝ ዝርዝሩን ፈትሸን ችግሩን የፈጠሩ አካላትን ተጠያቂ አድርገን እሱን ደግሞ ወደ ስራ የምናስገባበት ምቹ ሁኔታ እንፈጥራለን። ጥያቄው ተገቢ ነው የተነሳበት አግባብ። መልካም። አቶ ተመስገን አለነ ወጣት ተመስገን አለነ ዋና ስራ አስፈጻሚው ቃል ገብተውልዎታል። ነገ የአንድ ማዕከል አገልግሎት ነው በክፍለ ከተማው የሚሰጠው። እሳቸውም ቁጭ ብለው አገልግሎት ለሚሰጡ ጠዋት ከ2 ሰዓት ጀምሮ ቦታው ላይ ተገኝተው በክፍለ ከተማዋና ስራ አስፈጻሚ ጽሕፈት ቤት 10ኛ ፎቅ ላይ ጥያቄውን ያቀርቡና ምላሽን እንደሚያገኙ እሳቸው ቃል ገብተዋል። ምናልባት ከፈለጉት ውጭም ሌሎች ስራዎች በርካታ እንዳየሁት በርካታ ጸጋዎች ለይታቸዋል ከ37 ሺህ በላይና በእነዚህ ጸጋዎቹም ሊሳተፉ የሚችልበት እድል ስለሚኖር በርካታ ስራዎች አሉ። እዛ መሳተፍ ስለሚችሉ ዋና ስራ አስፈጻሚ እንዲያገኙት መልእክታችን አስተላልፈናል። ይከታተሉን። እንግዲህ ሌሎች ጉዳዮችን እንመልከት። ሰዓታችን እየሄደ ስለሆነ በተለይ ከደዋዮች አንጻር አቶ ቃሲም መሐመድ ኮተቤ ካራ መንገድን ካመሰገነ በኋላ የጨፌ ሜዳ ስራ ተጀምሮ በተያዘው ልክ አልተጠናቀቅም የሚል ነገር አንስተዋል። ከውሃ ጋር በተያዘም ከዚህ ከኮተቤ አራት መንገድ እና የመብራት እና የውሃ ችግር መኖሩን አንስተዋልና እሱን አካያሉት ምላሽ ምንድን ነው? በተመሳሳይ መሰረት ከወረዳ 3 ይመስለኛል ፈረንሳይ ከጉራራ አደባባይ የትራንስፖርት ችግር የለም፣ ነገር ግን ቦታው ጠባብ በመሆኑ ምክንያት ለሰው አደጋ የሚጋለጥበት ሁኔታዎች ስላሉ ይሄ ነገር ቢስተካከል የሚል ሀሳብም ስላነሱ የውሃ ችግርም አለ። ሌላው የአንድ ማዕከልም ጉዳይ ቀደም ባሉት ደዋያችን ስለተነሳ ሰብሰብ አድርገው ይመልሱልኝና ወደ ማጠቃለያዎቻችን ነው። ሰዓታችን ያለቀ ስለሆነ አመሰግናለሁ። ከተመልካቾቻችን ከነዋሪዎቻችን የተነሱ ጥያቄዎች ላይ የተወሰነ ማብራሪያ ለመጨመር ያህል ከውሃና ከመብራት ጋር ተያይዞ ያለውን ጠቅልል አድርጌ ለማንሳት ያህል ቅንጅታዊ አሰራር ዘርግተን ከሚመለከታቸው ተቋማት ጋር ቋሚ ግንኙነት በማስቀመጥ የመብራት መቆራረጥ ችግሩን ለመፍታት ሰፋፊ ስራዎች እየተሰሩ ነው ያሉት። ለረጅም ጊዜ አገልግሎት የማይሰጡ የመንገድ መብራቶች ለማስተካከልም ሰፋፊ ስራዎች እየሰራን ያለ ነው። ከዚህ አንጻር አሁንም ታዩ የሚባሉ ጉድለቶችን የተጠቀሱ አካባቢዎች ላይ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት ስራውን ለመስራት ጥረት እናደርጋለን። ውሃና ፍሳሽም እውነቱን ለመናገር አቅርቦቱን ለመጨመር ሰፋፊ ስራዎች እንደ ከተማ አስተዳደር እየተሰራ ነው ያለው። ከተደራሽነት አንጻር በልዩ ሁኔታ የሚገጥም ችግር ካለ ይሄንንም ከሚመለከታቸው አካላት ጋር ተነጋግረን አገልግሎት መቆራረጥ እንዳይገጥም ለማድረግ ሰፋፊ ስራዎች እየተሰሩ ነው ያሉት። እሱን አጠናክረን የምንቀጥል መሆኑን ለማንሳት ነው። ጉራዳ አደባባይ ላይ ከትራፊክ እና ከአጠቃላይ የትራፊክ ማኔጅመንት ፍሰቱ ጋር ተይዞ የተነሳውና ችግሩን ለመፍታት ተርሚናል የተጠየቀበት አግባብ ጥያቄው እንደ ጥያቄ ነዋሪዎቻችን በማንሳታቸው ተገቢ ነው። ነገር ግን ያው ሁላችንም እንደምናውቀው የከተማ አስተዳደሩ ሰፋፊ የኮሪደር ልማት ስራዎች ሰርቷል። በከተማችን የሚታየው የትራንስፖርት ፍሰት እንዲሳለጥ ፓርክ የሚደረግባቸው አካባቢዎችን የሰርፌስም ሌሎች አማራጮችንም
በስፋት እየሰራ እንደሆነ ይታወቃል። በዋና ዋና የኮሪደር የለሙ አካባቢዎች ላይም ሰፋፊ የተርሚናል አካባቢዎችን እየሰራ ነው ያለው። እንግዲህ በአንድ ጊዜ ሁሉም ህብረተሰብ ጋር ሁሉንም ጥያቄዎችና ልማቶች ተደራሽ ማድረግ አይቻልም። በልማት እቅድ ውስጥ ይዞ እንደ አስፈላጊነቱ በአጭር ጊዜ በረጅም ጊዜ ጥያቄው የሚመለስበት ሁኔታ እንዲመቻች ከግምት ውስጥ አስገብቶ ማየት ያስፈልጋል። በአጭር ጊዜ ችግሩን እንፈታለን ብሎ እዚህ ቃል መግባት የውሸት ነው የሚሆነው። ስለዚህ ችግሩን እንደ ችግር አይተን ጊዜያዊ መፍትሄዎች አስቀምጠን ችግሩን በጊዜያዊነት ከፈታን በዘላቂነት ደግሞ የከተማ አስተዳደሩ በሚያወጣቸው የልማት እቅዶች ውስጥ ተካቶ የሚታይበትና ቅደም ተከተል የሚይዝበት ሁኔታ የምናመቻች ነው የሚሆነው። ከአንድ ማዕከል አገልግሎት ከመሶብ ጋር ተይዞ በተደጋጋሚ ስለተነሳ በብዙ ነዋሪዎቻችን የኛም እምነት ደረጃውን የጠበቀ አገልግሎት ለመስጠት ቅድም አስተዳደሩ ያነሳቸው ሰፋፊ ስራዎች ቢኖሩም መሶብ አንድ ማዕከል አገልግሎት ደግሞ የከተማችንን ስታንዳርድ አገልግሎት አሰጣጥ ከፍ በማድረግ ከተማችንም ተወዳዳሪ እንድትሆን በማድረግ ረገድ ትልቅ ተሞክሮ የሆነበት ነዋሪዎች የሚረኩበት ተቋም ሆኗል በሁለቱ የከተማ አስተዳደሩ የመሶብ ማዕከላት። ስለዚህ ይሄን ለማስፋት እህታችን እንዳነሳችው ሁሉንም ልማቶች ወደ አንድ አካባቢ መሰብሰብ ቢቻል ጥሩ ይሆናል። ነገር ግን ያን ማድረግ አልቻልንም። ፈረንሳይ አካባቢ ሳይሆን ወደ ኮተቤ ወይም ላምበረት አካባቢ ተብሎ በተለምዶ የሚጠራው አካባቢ የጂ+5 ግንባታ ያከናወንን ነው። ኦልሞስት የሲቪል ወርኩ ስራ ሙሉ ለሙሉ ተጠናቆ የኤሌክትሪኮ ሜካኒካል እና የኢንቴሪየር ስራ እየተሰራ ነው ያለው። እንግዲህ እንደ እግዚአብሔር ፍቃድ የከተማ አስተዳደሩም የመሶብ አገልግሎት ዋናው ማዕከልም የከተማው ኮንስትራክሽን እና ዲዛይን ቢሮም በቅርበት የሚከታተሉት የከተማው ፐብሊክ ሰርቪስ ቢሮም በቅርበት እየተከታተሉት በሚቀጥሉት ወራት እስከ መጋቢት መጨረሻ ድረስ ሙሉ ለሙሉ አገልግሎት ተደራሽ ስለሚሆን ነዋሪዎቻችን በመተው እዛ እንዲስተናገዱ ጥሪን ለማስተላለፍ ነው። በዚህ አጋጣሚ አቶ ፍጹም ከልብ ነው የማመሰግነው። ወደ ሌሎች ጉዳዮች ለፍ ያሉ ሰዓት እንጠቀምና በአንዳንድ ግንባታዎች ላይ በክፍለ ከተማው በተደጋጋሚ የተራራ ዞን የአረንጓዴ ሽፋን ቦታ የማያሟሉ የመኪና መቆሚያን ያላካተቱ የ2003 ዓመተ ምህረት መስመር ካርታው ጋር ልዩነት የሚታይበትና አረንጓዴ ቦታዎች ላይ የግንባታ ፍቃድ በመስጠት ግንባታ እንዲከናወን ተደርጎ በተለይም የእናንተው መስሪያ ቤት የፕላን ጽሕፈት ቤት ችግሩ መኖሩን አይቶ ለግንባታ ፍቃድ ኦዲት ካደረገ በኋላ ምላሽ እንዲሰጥበት ሰጥቷል። ነገር ግን ምላሹ ማየት አልቻልኩም። ይህ ችግር ከታወቀ በኋላ እንዲስተካከል የፕላን ጽሕፈት ቤት ቢጽፍም ስለተወሰዱ እርምጃዎች ምንም መመልከት አልቻልኩም። በእርሶ በኩል ለምን እርምጃ መውሰድ አልተቻለም? ይህንን የከተማን ፕላንና ስታንዳርድ የማስጠበቅ ጉዳይ መሰረታዊ ጉዳይ ተደርጎ በአስተዳደሩ የሚታይ እንደሆነ ይታወቃልና የፕላን ሕጎችን ሳይጠብቁ የግንባታ ፍቃድ በሚሰጡ አመራርና ባለሙያዎች ላይ የክፍለ ከተማው አስተዳደር ምን አይነት እርምጃዎች ማስተካከያዎችን እየወሰደ ነው? አመሰግናለሁ። ተገቢ ጥያቄ ነው የተነሳው። እንደሚታወቀው ባለፈው 6 ወር ከሰጠናቸው ግንባታ ፈቃዶች ውስጥ የክፍለ ከተማው ፕላን ኮሚሽን የአጠቃላይ ክዋኔ ኦዲት እንዲያደርግ የስራ አቅጣጫ ሰጥተን ኦዲቱ እንዲያከናውን ያደረግነው በእኛ በኩል ነው። ይሄ መነሻ ተደርጎ ከተወሰዱ 30 ሳምፕል ከተሰጡ የግንባታ ፈቃዶች ውስጥ ወደ 9 የሚደርሱት ቅድም አንተ ያነሳቸው አይነት ችግሮች እንዳሉባቸው የኦዲት ግኝቱ ያመላክታል። ይሄ የኦዲት ግኝት መነሻ እንደደረሰን ሁለቱ ተቋማት ቁጭ ብለው የሁለትዮሽ ውይይት እንዲያደርጉና በጉዳዩ ላይ ተገቢ ማብራሪያ እንዲሰጥባቸው ለማድረግ ጥረት አድርገናል። የመጀመሪያው ከአረንጓዴ ሽፋን ስታንዳርድ ጋር ተያይዞ 2 በ2 እና 4 በ1 ጠብቆ ነው ወይ የተሰጠ የሚለውን ጥያቄ በተመለከተ ተቋሙ በቂ ማብራሪያ እንዲሰጥ ለማድረግ ጥረት አድርገናል። ከዚህ ጋር ተያይዞ የሚነሳው ጉዳይ በኦዲት የታዩ እነዚህ 9 ግንባታዎች ላይ የአረንጓዴ ሽፋን ማነስ ግንባታው ስላልተጠናቀቀ የተፈጠረ ችግር መሆኑን የግንባታ ፍቃድ ያነሳል። ይሄ ጥብቅ ክትትል ተደርጎበት በተባለው አግባብ የማይፈጸም ከሆነ ተቋሙ ተጠያቂ የሚሆንበትን አሰራር ያስቀመጥንበት ሁኔታ ነው ያለው። ሌሎች ከፓርኪንግ ጋር ከአረንጓዴ ልማት ቦታዎች ላይ የተሰጠ ፍቃድ የመሳሰሉ ተብሎ የተነሱትን በዝርዝር ምላሽ እንዲሰጥባቸው አቅጣጫ አስቀምጠናል። እጅ ላይ የደረሰው የኦዲት ክዋኔ በጣም ሪሰንት ስለሆነ በሚቀጥሉ ሳምንታት በዛ መሰረት እርምጃ የሚወሰድበት በሂደቱም የተሳተፉ ባለሙያዎችና አመራሮች የሚጠየቁበትና የእርምት እርምጃ የሚወሰድበት መሆኑን ላረጋግጥ ፈልጋለሁ። መልካም። በተለያዩ ህዝባዊ መድረኮች ላይ ተደጋግመው የሚነሱ ነጥቦች አሉ። እነሱ እንመልከትም። ከፈረንሳይ ጤና አካባቢ የፈረንሳይ ጤና ጣቢያን በተመለከተ የህንፃ እድሳት በህዝብ መድረኮች ይነሳል። የኮተቤ ጤና ጣቢያን ማስፋፊያ ግንባታና የየካ ጤና ጣቢያ አምቡላንስ ማስገቢያ በዋናነት በተደጋጋሚ በህዝባዊ መድረኮች የሚነሱ ጥያቄዎች ናቸው። የክፍለ ከተማው አስተዳደር እነዚህን ችግሮች መፍታት ያልቻለው ለምንድን ነው? ምን እያደረጋችሁ ያላችሁት?
እነዚህን ጥያቄዎች በተመለከተ ማነሳቸው ሀሳቦች ተገቢና እንግዲህ የመልካም አስተዳደር ጥያቄዎችን ለመመለስ የከተማ አስተዳደሩ የክፍለ ከተማ አስተዳደሩ ከብሎክ ጀምሮ ህዝቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ከብሎክ ጀምሮ ውይይቶች እና ችግሮችን የመለየት ስራ ይሰራል። ከዛ ባሻገር ደግሞ በፈጸማቸውና ባልፈጸማቸው ጉዳዮች ላይ በኮሙኒኬሽን ጉዳዮች ጽህፈት ቤት የንጠያየቅ መድረኮች በእናንተ ጽህፈት ቤትም በዋርካም በመሳሰሉት ጉዳዮቹ እየታዩ እርምጃ የተወሰደባቸውና የተስተካከሉትን የመለየት ስራ እየተሰራ እንደሆነ ይታወቃል። ከዛ ጋር ተያይዞ እነዚህ አሁን ያነሳቸው ጥያቄዎች ላለፉት አመታት በርከት ባለ ጊዜ የሚነሳ ጥያቄ ነው። ስፔሲፊክ ጉዳዮችን ለማንሳት ያህል የፈረንሳይ ጤና ጣቢያ እድሳት ኦልሬዲ ተጀምሮ በግንባታ ላይ የሚገኝ ነው። ትክክል ነው። ለረጅም ጊዜ የህዝብ ጥያቄ የነበረ ነው። በተመሳሳይ የኮተቤ ጤና ጣቢያ የማስፋፊያና የእድሳት ጥያቄ በተገቢው አይተን ችግሩ መፈታት እንዳለበት ካለው የተገልጋይ ፍሰትና የነዋሪዎች ቁጥር አንጻር በአጭር ጊዜ ተደራሽ ማድረግ አለብን የሚል ሙሉ እምነት ይዘን G+5 ማስፋፊያ ግንባታ ተጀምሮ ግንባታው በጥሩ አፈጻጸም ላይ የሚገኝ ነው። እሱ ተጨማሪ አገልግሎትን መስጠት አለብን በሚል ኦዲተብል ፋርማሲም ተካቶበት ግንባታው እየተሰራ ያለበትና በአጭር ጊዜ ለህብረተሰቡ አገልግሎት መስጠት የሚችልበትን እድል የሚፈጥርበት ሁኔታ ነው። በተመሳሳይ የየካ ጤና ጣቢያ የአምቡላንስ ማስገቢያ ጥያቄ ሙሉ ለሙሉ ችግሩን የፈታንበት ነው። ምናልባት እጅ ላይ የደረሱ ጥያቄዎች ትንሽ የቆዩ ከሆነ ምናልባት መነሻው እሱ ይሆናል የሚል እምነት ነው ያለን። ሙሉ ለሙሉ ጥያቄውን ፈተናል። ትንሽ የቸገረን የጤና ጣቢያ የአምቡላንስ ማቆሚያ በዚህ ከኮሪደር ስራ ጋር ተይዞ አንድ ጤና ጣቢያ ላይ የተወሰነ ወደ ውስጥ በመግባቱ አምቡላንስ ማቆሚያ ችግር ገጥሞት ችግሩን ለመፍታት በስተጀርባው የማስፋፊያ ጥያቄ ቀርቧል። እሱን ተገቢው ምትክ ካሳና መሰል ጉዳዮች በእቅድ መመለስ ስላለባቸው እሱን መልሰን በአጭር ጊዜ እንመልሳለን። ከላይ የተነሱት ጥያቄዎች ግን በሙሉ በዝርዝር ታይተው አክሽን እየተወሰደባቸው የሆነና በአጭር ጊዜ ምላሽ የሚያገኝበት እንደሆነ ለማንሳት እወዳለሁ። ከጤና ጋር በተያያዘ ሳልወጣ አንድ ጥያቄ ልጨምር። ባለፉት 6 ወራት ጤናን በተመለከተም የመድኃኒትና የላቦራቶሪ ሬጀንቶች በሚፈለገው ልክ ለማሟላት አቅራቢ ድርጅቶች ጋር ውስንነት መኖሩ እንደ ክፍተት የታየ ቢሆንም በሪፖርቱ ላይ ደግሞ በመንግስት ጤና ተቋማት የመድኃኒት ታዞላቸው የታዘው መድኃኒት በሙሉ ማግኘት ምጣኔ እቅድ ከ93% ወደ 95 ማደጉን ያሳያል። በሚፈለገው ልክ ካልተሟላ አቶ ፍጹም የታዘዘ መድኃኒት የማግኘት ምጣኔው እንዴት ከፍ ሊል ይችላል? ይህ አይጣረስም ወይ የሚል ጥያቄ ነው ያለኝ። በጣም ጥሩ ጥያቄ ነው ያነሳው አላዘር። ተገቢ ጥያቄ ነው። ነገር ግን ችግሩን ለመቅረፍ የምንከተላቸው ስልቶች አሉ። አንደኛው በመጀመሪያው ለመድኃኒት ግዢ ለጤና ተቋማቱ የተመደበው በጀት ፕሮፐርሊ እንዲጠቀሙበትና ከሪጀንቶች ጋር ተያይዞ ስቶክ አውት እንዳይኖር ቀደም ብሎ ፕላን አድርጎ የመስራት ሂደቶች አሉ። ከዛ ባሻገር አንደኛው ጤና ጣቢያ ላይ ያለ መድኃኒት ሌላኛው ጤና ጣቢያ ላይ ሳይኖር ሲቀር ጤና ጣቢያዎችን በቴክኖሎጂ በማስተሳሰር አንዱ ሪኤጀንት ጋር ያለው መድኃኒት ከሌላኛው ሪኤጀንት እንዲወሰድ በማድረግ ችግሩን ለመቅረፍ ጥረት እየተደረገ ያለበት ሁኔታ ነው ያለው። ሌላኛው ሐኪሞች የሚያዟቸው መድኃኒቶች ቀድመው አሰስመንት ተሰርቶባቸው ሪኤጀንቶች እጅ ያሉ መሆኑና ተገቢ መሆናቸው ተረጋግጦ ዶክተሮቹ ያንን ፕላን አድርገው እንዲገቡ የማድረግ ስራ ይሰራል። ከዛ ባሻገር ደግሞ ክፍለ ከተማችን እንዳጋጣሚ ትልልቅ ሪፈራል ሆስፒታሎች ያሉበት ክፍለ ከተማ ነው። የሚኒሊክ ሆስፒታል፣ የካ ኮተቤ ሪፈራል ሆስፒታል ያሉበት በመሆኑ በጣም አስቸጋሪ የሆኑ የመድኃኒት አቅርቦቶችን በተመለከተ ደግሞ ከነሱ ጋር በመተጋገዝና በመተሳሰር የተሰራ እንጂ አንተ ያነሳው ችግር ትክክልና ተገቢ ነው፣ ግን አፈጻጸሙን ከፍ ለማድረግ ያደረግነው እነዚህን ስልቶች በመጠቀም ነው የሚለውን ተመልካቾቻችንም ነዋሪዎቻችንም እንዲረዱ ለማድረግ። መልካም አቶ ፍጹም፣ የማጠቃለያ ጥያቄ ነው የሚሆን የቀረን ተወሰኑ ደቂቃዎች ናቸው። የከተማውን እንቅስቃሴ ወይም የክፍለ ከተማውን እንቅስቃሴ ያደረገ የስራ እድል አማራጮችን ወይም ጸጋዎችን የመለየት ስራ በሁሉም ክፍለ ከተማዎች እንደ ከተማም እንደሚለየው ሁሉ በየካ ክፍለ ከተማ 37852 የሚደርሱ ጸጋዎችን መለየት ችለናል ይላል ሪፖርታችሁ። እንግዲህ ይህንን በተመለከተ ደግሞ በመጀመሪያው ግማሽ ዓመት በተለያዩ ዘርፎች 18666 ዜጎች የስራ እድል እንደተፈጠረላቸው ያሳያል። ከለያችሁት ጸጋ አንጻር የስራ እድል የፈጠራችሁት ግማሽ ያህሉን ነው። አሟጣው መጠቀም ያልተቻለበት ምክንያት ምንድን ነው? ጥሩ ፍላጎት እንዳለ እያየን ስለሆነ ነው። ትክክል ነው። የተነሳው ጥያቄ ትክክል ነው። እውነቱን ለመናገር እንዳስተዳደር በያዝነው በጀት ዓመት ለወጣቶች የስራ እድል ፈጠራ ልዩ ትኩረት ሰጥተን እየሰራን ያለ ነው። የከተማ አስተዳደሩ እንደዚሁም ስራና ክህሎት ቢሮ ባስቀመጠው አቅጣጫ መሰረት
የሚፈጠሩ የስራ እድሎች ክህሎት መር እንዲሆኑ ለማድረግ ሰፊ ስራ እየሰራን ያለ ነው። ቅድም እንዳነሳው የ6 ወር አፈጻጸማችን የሚያሳየው አሁን ያነሳውን ቁጥር ነው። ከዚህ አንጻር በተለየው ጸጋና በተፈጠረው የስራ እድል መካከል ያለው ልዩነት የተፈጠረበት ምክንያት አንዱ ለወጣቶቻችን በርካታ አማራጭ የስራ እድል ለማቅረብ እንዲያስችለን ሰፊ የጸጋ አማራጭ ስልቶችን ተከትለን ነው የምንሰራው። ሌላኛው አንተ እጅ ላይ የደረሰው ሪፖርት የ6 ወር አፈጻጸማችን መሰረት አድርጎ ነው። አንተ ያነሳውን ችግሮች በዝርዝር በመገምገም ከ6 ወር በኋላ ባደረግናቸው ርብርቦች አሁን የተፈጠረው የስራ እድል የ7 ወሩን ጨምሮ 27498 ለሚሆኑ ወጣቶች የስራ እድል መፍጠር ችለናል። እውነቱን ለመናገር በክፍለ ከተማችን ይሄን ስራ በልዩነት ቅድም ሲነሳ እንደነበረው የአንድ ጀንበር የስራ እድል ፈጠራ በሚል በክፍለ ከተማችን የሚገኙ ኢንዱስትሪዎችን በማሰባሰብ የግል ቀጣሪ ተቋማትን በማሰባሰብ የጆብ ፌር ወይም ደግሞ ወጣቶች አማራጭ የስራ እድል እንዲያገኙ ተቋማቱ ደግሞ አለን የሚሉትን ጸጋ እንዲለዩ በዛ ሂደት ደግሞ ቴክኒክና ሙያ ተቋማት እንዲያሰለጥኑ በማድረግና የማስተሳሰር ስራ በመስራት ሰፊ የስራ እድል የፈጠርንበት ነው። ሁለተኛ አሁን በያዝነው የከተማ ግብርና አማራጭ በፋሚሊ ኢንተርፕራይዝ ከ200 በላይ ኢንተርፕራይዞችን አደራጅተን ወደ ስራ ያስገባንበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ ለረጅም ጊዜ በሴፍትኔት ሲጠቀሙ የነበሩ ሲሰለጥኑ ሲቆጥቡ የነበሩና ኑሯቸውን መቀየር ለሚችሉ 158 ነዋሪዎቻችን G+4 መስሪያ ቦታ ሰርተን ከተረጂነት እንዲላቀቁ ለማድረግ ጥረት ተደርጓል። ከ1100 በላይ ደግሞ ኢንተርፕራይዞች ደግሞ በራሳቸውና መንግስት በሚያቀርባቸው የመስሪያ ቦታዎች ላይ ተደራጅተው ወደ ስራ እንዲገቡ ለማድረግ ጥረት ተደርጓል። እንደ ከተማ አስተዳደርም እንደ ክፍለ ከተማ አስተዳደርም በከተማችን ያለው የኑሮ ውድነት ችግር የሚቀረፈው በአንድ በኩል የነዋሪውን የወጣቶቻችን የሴቶቻችን የስራ እድል በማመቻቸት ነው። በሌላ በኩል ኢንዱስትሪዎቻችን ምርትና ምርታማነታቸውን በማሳደግ ነው የሚል ሙሉ እምነት ይዘን ነው እየሰራን ያለ ነው። ኢንዱስትሪዎቻችን ባለፉት ጊዜያት ክቡር ጠቅላይ ሚኒስትሩ ባስቀመጧቸው የመንደመር መንግስት ግቦች መሰረት እያመረቱ እስከዛሬ እያመረቱ ካለው ምርት እጥፍ እንዲያደርጉ በተቀመጡ አቅጣጫ መሰረት ተኪ ምርቶችን በእጥፍ እንዲያመርቱ ይህን ሲያደርጉ ደግሞ ተጨማሪ የሰው ኃይል እንዲቀጥሩ የሰው ኃይላቸውን ደግሞ በስራና ክህሎት ቢሮ በኩል እንዲያቀርብ በማድረግ ረገድ አዎንታዊ ውጤቶች እየተመዘገቡ ነው ያሉት። ከዛ ባሻገር ክህሎት ያላቸው ወጣቶች ደግሞ በብሩህ የወጣቶች የስራ ፈጠራ ውድድር እንዲሳተፉ በማድረግ ፋይናንስ በማድረግ የመሳሪያ ሊዝ በማቅረብ ወደ ስራ እንዲገቡ ለማድረግ ከፍተኛ ጥረት እየተደረገ ይገኛል። ከዛ ባሻገር ዘመኑ የደረሰበት ቴክኖሎጂ ላይ እንዲደርሱ የኢትዮ ኮደርስ ስልጠና በክቡር ጠቅላይ ሚኒስትራችን በተመቻቸው ኢኒሼቲቭ መሰረት በርካታ ወጣቶች በፕሮግራሙ ታቅፈው እንዲሰለጥኑ ሰርቲፋይድ እንዲሆኑ በሰለጠኑበት መስክ ደግሞ ተወዳዳሪ እንዲሆኑ ሰፋፊ ድጋፍ ስራዎች እየሰራን እንዳለ ለማንሳት ነው። የአቶ ቃሲም ያለንን ሰዓት እንጠቀም ብዬ አቶ ቃሲም ከኮተቤ የደወሉት ስላልመለስንላቸው በተለይ ጨፌ ሜዳ ስራ ተጀምሯል የቀረ 3 ደቂቃ ስለሆነ ነው በተያዘው ጊዜ ያልተጠናቀቀ የሚል ነገር ስላነሱ ከዋጋም ተያይዞ ዙ አካባቢ የተነሳ ችግር ስላለ እሷን ምላሽ ስጡና እናጠናቅ። አመሰግናለሁ። የጨፌ ሜዳ በተመለከተ የጨፌ ሜዳ ግንባታ በፈረንሳይ ኤምባሲ እና በአካባቢ ወጣቶች እንደዚሁም ደግሞ በክፍለ ከተማ አስተዳደሩ ኢኒሼቲቭ በጋራ ለመስራት ቀደም ብሎ የተጀመረ ስራ ነው። ስራው ኦልሞስት ተጠናቋል። የክፍለ ከተማ አስተዳደሩ ተገቢውን ትኩረት ሰጥቶና ተጨማሪ በጀቶችን በጅቶ የማስፋፊያ ስራው የሳር ተከላው የጥላ ፎቁና መሰል የሻወርና የልብስ መቀየሪያ ክፍሎች ሙሉ ለሙሉ ተጠናቆ አሁን ከወጣቶችና ስፖርት ጋር ተያይዞ የከተማችን የስፖርት ሜዳዎች በፍትሃዊነት ለወጣቶች ጥቅም ላይ እንዲውሉ ለማድረግ መመሪያ ወጥቶ ወደ ተግባር እንደገባ ሁላችሁም ታውቃላችሁ። በዛ መሰረት ከወጣቶችና ስፖርት ጋር ርክክብ አድርጎ ወደ አገልግሎት ለመግባት በዝግጅት ላይ ነው ያለው። ስራው ሙሉ ለሙሉ ተጠናቋል የሚለው መረጃ ለመስጠት የዚህ የውሃ ጋር በተያያዘ በኮተቤ 24 መንገድ የመብራት የውሃ መቆራረጥ ችግር አለ የሚል ነገር ሌላም አድማጭ ከውሃ ጋር የተያያዘ ጥረቶች እያነሱ ስለሆነ በተለይ ከከተማው አስተዳደር የውሃ መጠኑ ለመጨመር ጥረቶች አሉ። በከፍተኛ ሁኔታ ባለፉት 6 ወራት እንኳን በርካታ ኃይል ወደ ከተማው አጠቃላይ የውሃ ሲስተም በርካታ ኪዩቢክ ሜትር ውሃ መጨመር እንደቻለ በ6 ወር ሪፖርት አፈጻጸም በከተማ ደረጃ ከክብርት ከንቲባ ሰምተናል። አጠቃላይ ከተማውን የውሃ አቅም ሊጨምሩ የሚችሉ ሰፋፊ ሜጋ ፕሮጀክቶችም እንደተጀመሩ በመንግስት አቅም ተገልጿል። ነገር ግን ያለውን ደግሞ እስከ ጊዜው ችግሩ እስኪፈታ ድረስ በፈረቃም ቢሆን ማዳረስ እንደሚገባ ታምኖበት የተሰራ ነው የሚገኘውና መቆራረጦች አሉ። አልፎ አልፎ ከውሃ ጋር ተያይዞ መብራትም ጋር የተወሰኑ ችግሮች አሉ ተብሎ የተነሳ ነጥብ ስላለ እሷን አንድ ደቂቃ ወስዶ ምላሽ ይስጡበት። ቅድም መግቢያ ላይ አንስቻለሁ። ይህን ችግር ለመፍታት ከቅንጅታዊ አሰራር በመከተል ከተቋማቱ ጋር አገልግሎቱን ከሚሰጡ ተቋማት ተወካዮች ጋር በየጊዜው እየገመገምን አገልግሎቱን ለማሻሻል ሰፋፊ ስራዎች እየሰራን ያለ ነው። የተነሱ ጥያቄዎችን ወስደን ከሚመለከታቸው ባለድርሻ አካላት ጋር ተነጋግረን ከፈረቃ ጋር
ከመቆራረጥ ጋር ተያያዥነት ያላቸው ጉዳዮች ካሉ ምላሽ የሚሰጥበት ሁኔታ እናመቻቻለን። የከተማ አስተዳደሩ ግን ሁለቱንም ችግሮች በዘላቂነት ለመፍታት እረፍት የለኝም በሚል ስሜት ሁሉም ተቋማት እየተረባረቡ እንደሚገኙ ለማንሳት ወዳለሁ። አቶ ፍጹም ኃይሌ የካ ክፍለ ከተማ ዋና ስራ አስፈጻሚ እዚህ ስቱዲዮ ተገኝተው በቀጥታ ስርጭት ከአድማጭ ተመልካቾች ለቀረቡት ጥያቄ እኛም ላዘጋጀናቸው ጥያቄዎች ምላሽ ማብራሪያ ስለሰጡ በተመልካችም ከልብ ነው አመሰግናለሁ። እኔም አመሰግናለሁ። አዲስ ሚዲያ ኔትወርክም አገልጋይ ፕሮግራምም ህብረተሰቡ የሚያነሳቸው የልማት የመልካም አስተዳደር ጥያቄ እንደዚህ ህዝብ ፊት ቀርበን የሚያነሳቸውን ጥያቄ አድምጠን ምላሽ እንድንሰጥባቸው ላመቻቸው እድል በራሴና በየካ ክፍለ ከተማ እንዲሁም በነዋሪዎቻችን ስም እጅግ አድርጌ አመሰግናለሁ። ከልብ እናመሰግናለን። ውድ ተመልካቾቻችን የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው አገልጋይ ፕሮግራም የዛሬው ይህንን ይመስል ነበር። ፕሮግራም በመምራት አብራችሁ የቆዩት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ሳምንት በተመሳሳይ ሰዓት ሌሎች የሴክተር አመራሮችን ይዘን ወደ እናንተ እንቀርባለን። ስለደወላችሁ፣ ስለምትሳተፉ፣ ስለ ሀሳብና አስተያየቶቻችሁ ከልብ እናመሰግናለን። ምሽቱ የሰላም እንዲሆን ተመኘን። ሰላም ጊዜ